አስደሳች ዜና የኔን ስም አጠፋለሁ ብሎ እስልምናን አፈረሰው። አድሙት። ለማጥላላት እነፎይ ቀን ከሌሊት የሚተጉበት ነገር አፍንጫ ላይ አሁን ብለህ አስገብተን አሁን ዝግ ነበር አፍንጫ፣ ሁለት አፍንጫ አይሰራም ነበር። በነገራችን ላይ እውነቴን ነው የምነግራችሁ። ስታምኑ መኑ ሳታምኑ የሆነልኝነን አፍንጫ በየተራ ነበር የሚተነፈሰው። አሁን ውዱ ማድረግ ጀመርኩ፣ የለም ሁለቱም አፍንጫ ይሰራል። ሁለቱም አፍንጫ ላይ አስገብተህ በግራህ የምታወጣው ሙልጭ አድርጎ ነው የሚያወጣው። እኔ በደንብ ነው የምስበው። ስለምን ስለወዱ በደንብ ስቤ እስኪሰማን ሙልጭ አድርጎ ነው የሚወጣው ቆሻሻ ያስደነግጣል። ወል ሲናገር እንደሰማችሁት አፍንጫ ይደፈን ነበር። ሁለቱም ውሃ ጨምሬ ሳጸዳ ቆሻሻ ወጥቶልኝ አሁን ደህና ሆኛለሁ አለ። ነብይ ያለው ቆሻሻ ሳይሆን አፍንጫህን የደፈነው ሰይጣን ነበር ማለት ነው። ማስረጃ ሳሂህ ቡኻሪ 3295 ላይ narrated Abu Huraira እንደተረከው the prophet said if any one of you roses from sleep and performs the ablution he should wash his nose by putting water in it አንዳችሁ ከእንቅልፋችሁ ስትነሱ አቡሉሽን ሲያደርግ ውሃ በመጨመር አፍንጫውን ይታጠብ አለ። and then blowing it out thrice ተዛም 3 ጊዜ እየጨመረ ያስወጣው አለ። ምክንያቱም ሲያስቀምጥ እንዲህ አለ because Satan has stayed in the upper parts of his nose all the night ምክንያቱም ሰይጣን እዚህ ላይኛው ክፍሉ ላይ ሌሊቱን ሙሉ ተኝቶበት ስለሚያደር። ስለዚህ ወንድማችን በፊት አፍንጫ ሰይጣን ማደሪያ ከነበረ ለሙስሊሞች በምታለቀልቅበት ሰዓት አሁን ከአፍንጫ ወጥቶ ወደ ጭንቅላት ገብቷል ማለት ነው። እኔም በጣም ደስ ያለኝ በጣም ገራሚው በየቀኑ ይህንን ኡስታዝ ጀማሪ ፖድካስት ላይ እንድታቀርቡት የምፈልገው ይህንን ተናግሯል። እስልምና የተፈጥሮ ሃይማኖት አይደለም። የተፈጥሮ ሃይማኖት ቢሆን ኖሮ እኛ እንደምንለው አፍንጫችንን በተፈጥሮ የተገኘ እንደሆነ ሁሉ ሊቀየር አይችልም። ይኸው ራሱ ደገመው። እስልምና የተፈጥሮ ሃይማኖት አይደለም፣ ሙስሊሞች ዝም ብለው የሚያወሩት ብሎ። እዚህ ነገሮች ግን በመፈጠር ሰው ሁሉ ሙስሊም ነው የሚለው ሙስሊሞች ለራስ የሚሰጡት እውቅና ሊሆን ይችላል። አንተ ስለኔ የምትሰጠው እውቅና ሊሆን ይችላል እንጂ በተፈጥሮ ሰው ሁሉ እስላም ከሆነ ማንም ሰው ምንም መነጋገር አያስፈልግም ነበር። ልክ እስልምና እንደ አፍንጫ እንደ አይን እንደ ምናምን በማንነት አብሮ ይመጣል። ያን ማንነት ደግሞ ሰው መቀየር አይችልም። ቪዲዮ ሼር አድርጉት። አሁን ላይ ብለናል ነው። እኔ ብዙም አሁን ጳውሎስ በጣም የሚገርመኝ ነገር ቅድም እንዳልኩ በድንግልና ኑሩ። ሰው በድንግል ይኖራል እንዴ? አንተ ስታስበው ስፐርም የለበትም እንዴ? አይረጭም? እንደ ውስጥ ግልጽ እናውራ። እስልምና ግልጽ ስለሚያወራ ክርስትናህም ብዙ ተባዙ ብሏል እግዚአብሔር። ብዙ ተባዙ። ማግባት የምትፈልጉ አግቡ፣ ማግባት የማትፈልጉ እንደኔ በድንግልና ኑሩ አለ። ለምን ጳውሎስ አስተምሮ ያበሳጫል? ነፃ ምርጫን የሰዎች ነው እንቀበል እንጂ አለ ኖ ብሎ ደግሞ ትናንትና የመጣው ጳውሎስ አዲስ ኪዳን ላይ ኖ ድንግል ሆናችሁ ኑሩ። ባትኖሩ እንዲህ ሰው ልጅ እዚህ ጋር 1700 ሰዎች አላችሁ እንደው እናንተ እንዴት ኑር ብትባለ ወንድ ሴት እፎዬ እስኪን ነገር አብራራ። እንደ ክርስትና አስተምሮ አንድ ወንድ ልጅ ወይም አንድ ሴት ልጅ በአብዛኛው ክርስትና ባይብል አዲስ ኪዳንን እንደ ህጋትን አያስተምርም። ለዛ ነው የምትቃወመው። ማለት ማግባት አለባት። አንድ ሰው ማግባት አለበት። አንተ ስትፈጠር እግዚአብሔር ራሱ አግባ ብለዋል። ብዙ ተባዙ ጊዜ ጌታ ሚስ ሪፕሬዘንት እያደረግ ስለሆነ ሶሪ ሚት ሳደርግህ ጳውሎስ አታግባ አላለህም። ነገር ግን እንደ ሙሐመድ ዝም ብለህ ስፐርምና ላይ የምታዝረከርክ ከሆነ እንደዛ እንድታደርግ አልተፈቀደልህም። ማግባ ሙሐመድ ላዩ ላይ ነበር የሚረጨው። ሰው ላዩ ላይ ስፐርሙን መርጨት የለበትም። ማግባት አለበት። ወዳጆቼ ላያችሁ ላይ ከሚስት ሳትገናኙ ተገናኘን እያላችሁ ብቻችሁ ወሲብ እያደረጋችሁ ልብሳችሁ ላይ እንዳብ ሲታይ ሰው የው ስፐርሙ እንዲባልባችሁ መሆን የለበትም። አንድ አታመጣልንም። ጳውሎስ እንደዛ የሆነበት ለምን ሆነ? ችግር የለማለበት እኮ እየተማማርን እንሂድ። እሺ ወይ አንድ አታመጣልኝ ፕሊስ ሚዩት አድርግ። ማንኛው ነው የሚያወራው? ሚዩት አድርግ። ሐዲሱን ክፈትለት ክርስቲያን፣ ሐዲሱን ክፈትለት። እኔ አይደለሁም ያልኩት። ብዙ ጊዜ ስፐርሙን በእጄ ጠርግለን ነበር ያለችው አይሻ ነች። ወሲብ ሳይገናኝ የተገናኘ ይመስለዋል ያለችው አይሻ ነች። ጳውሎስ አንድ ጥቅስ ሳይገናኝ የተገናኘ የሚመስለው እላዩ ላይ ስፐርሙን የሚረጭ አይደለም። የማትችሉ አለ በዝሙት በወሲብ ከመቃጠል በስሜት ከመቃጠል እንደ ጳውሎስ አስተምሮ ምን በስሙት ተመቃጠል አለ አግቡ
ላያችሁ ላይ ስፐርማችሁን አታፍሱ። ይሄ ዝርክርክነት ስለሆነ በስሜት ጤናማም አትቃጠሉ ስላልሆነ ምን ማለት ነው? ፎዬ አይ በስሜት አትቃጠሉ። አውሸዩ በስሜት አትቃጠሉ። ለምሳሌ ሙሐመድ ከሚስቶቹ ሳይገናኝ የተገናኘ እየመሰለው ወሲብ እንደሚያደርገው ማለት ነው። ያው ላንብብልህ። ኦኬ ለምሳሌ መሐመድ ከሚስቶቹ ሳይገናኝ ወሲብ ማጂክ ተሰርቶብኝ ነው ብሎ እንደዚህ ያደርግ ነበር። ማጂክ was worked on Allah's messenger so that he used to think that he had sexual relation with his wives while he actually had not. ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን ምን ወሲብ ያደርግ ነበረ ሙሐመድ ለምን ድግምት ተሰርቶብኝ ነው ብሎ። ይሄ በዝሙት መቃጠል ይባላል። ሳትገናኝ እንኳን ምን ማድረግ ሀሉሴት እያደረገ ወሲብ እንደሚያደርግ እየመሰለው ብቻውን እንትን ማለት ነው። ይሄ በዝሙት መቃጠል ይባላል። እላው ላይ ደግሞ ስፐርሞቹ ይታዩ ነበረ። ብዙ ጊዜ አንድ አይደለም ብዙ ጊዜ በእጄ ጠርግለን ነበር ፈትግለን ነበር አለች አይሻ። ጳውሎስ ምን አለ? ይሄንን እንዲህ አትኑ አግቡ አለ። አስክድ አይሻ አባውት the clothes soiled with semen. She said, Aishan narrated Suleiman bin Yasir. በሱሌማን ቢን ያስር እንደተተረከ አይሻን የሙሐመድ ልብስ በሴመን ስለተበከለው ጠየኳት። እንዲህም አለችኝ I used to wash it off the clothes of Allah's messenger and he would go for the prayer while water spots were still visible. አጥቤለት የውሃው ነጠብጣቦቹ እየታዩ ለሰላት ይሄድ ነበር አለች። ይሄ ታጥቦ ነው፣ ጤናማ ነው። ደግሞ ፈትጋለት ደግሞ ይሄዳል። ፈትጋለት በእጇ ስክራብ አድርገው ቸከረው ክርስቲያን she often scrubbed the semen from the garment of Allah's messenger. በእጇ ደግሞ ትፈትግለትና ይሄዳል። አንዴ አይደለም ኦፍን። ይሄ ምንድነው የሚያሳየው? እንዲህ ከመዝረክረክ አዎ ማግባት ጤናማ ነው። እንደዚህ ከመዝረክረክ ላይ ጤናማ ነው ማግባት። ጳውሎስ ያስተማረው ይህንን ነው። አግቡ እንደዚህ ከመዝረክረክ። እድል ስጠና ጳውሎስ። ያው ነቢዩ መሐመድን እየሰደብከው እኛ ደግሞ እኔ ስትሰና ደስ ብሎኝ ነው የምሰማ። ለምን ረሱል ሰለላሁ ዐለይሂ ወሰለም ሰው ናቸው ወይ? ቆየ አንተም ሰው ነህ። አንተ ጋር ድብቅብቅ ነገር ስላለ ውስጥ መሬት ላይ ወርደን እናውቃቸዋለን። ከዛ ሰው ትላለህ። ይኸውልህ በመጽሐፍ ቅዱስ ሰለሞን ብቻ ነው የሚጠቀሰው። እሱንም 700 አላሁ አክበር። ከዛ 300 ቁባት ተብሎ እሱን ስንጠይቃችሁ 12 ዳዊት 12 አግብቷል ስንል እሱማ እግዚአብሔር 700 አንተ ህሊና ይቀበሏል የሰውዬ ማለት ነው። አንተ የረሱል ሰለላሁ ዐለይሂ ወሰለም ለማሸማቀቅ ብለህ ስፐርም አንተ ላይ መኔ ላይ ማለ በዛ ሰዓት ፋቁት ማለት ምንም ችግር የለውም። ሰው አልጋ ላይ ባልና ሚስት ሆነ ስትር ሲረጭ አዲ ግልጽነት ምንም ማለት አለ። እስልምና ደስ ይላል። እስቲ ባይብል ላይ ግልጽነት ለሴት ስለ ወንድ ልጅ የሚናገር ባይብልን ካለ አምጣ። ጳውሎስ አልተገረዘም። አለመገረዙ ኢየሱስን ይቃወማል ማለት ነው። ተገረዘ ቻሌንጅ ታደርገኛለህ? አልተገረዘም ማለት ቻሌንጅ አድርገኝ። እኔ እንደተገረዘ ላሳይህ። ነብይህ እንደተገረዘ ግን አታመጣም። ያዳረገ መረጃ ስጤ ተገረዘ የሚል ሚውት አደርጋለሁ። ና ቻሌንጅን ተቀበል። ቅድሚያ እኔ ጳውሎስ እንደተገረዘ መረጃ ላንጣ። አንተ ሙሐመድ እንደተገረዘ አታመጣ። እቺን ቃል ደጋግመህ ስለምትናገራት ነው። ሙሐመድ እንደተገረዘ ማረጃ ታመጣለህ? ግርዛት መሰረት ነው አለ በእናንተ። መቼም ነብያችን ያው 11 ሚስት አግብታሉ ብላችሁ በትችትም በምንም ታወራላችሁ። ጳውሎስ ግን አልተገረዘም። ሲጀምር በነገራችን ላይ ታሪክ ላይ ካየነው አዳምጥ የጠየቁን ጳውሎስ አልተገረዘም ብላል። ሙሐመድ ለመገረዙ አንድ ማስረጃ ታመጣለህ? እኔ ያመጣለሁኝ አልኩ። ጳውሎስ ታመጣለህ? እፎዬ እልህ ሳይሆን እንማማርበት እኮ ታመጣለህ። አሁን እልህ ለምን እልህ ውስጥ ትገባለህ? አሁን ደስ የሚል ትምህርት ነው። እሺ አሁን አዳምጥና እሺ ላነሳቸው ነጥቦች ምላሽ ደስ ኤኒዌይስ ተከፍቶልሃል። እዚህ ጋር እንደዚህ እየተከፈተ ሲወራ ደስ ይላል። ሶሪ አይኔን አሞኛል። ይቅርታ። ኦኬ ሱናን ኢብን ማጃ 537 ላይ it was narrated አይሻ እንደተረከችው I often scrubbed it semen from the garment of the messenger of Allah with my hand.
ብዙ ጊዜ በጄ ከአላህ መልእክተኛ ልብስ ላይ ስፐርሙን እፈትግለት ነበር። እንደዚህ ከመዝረክረክ ማግባት ቅዱስ ጳውሎስ ምን አለ? አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 አንድ ያንበበው ክርስቲያን። ኦኬ ያ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 ጀምሮ እንደዚህ ይላል። ስለ ጻፋችሁልኝ ነገር ከሴት ጋር አለመገናኘት ለሰው መልካም ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱም ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያደርግላት፣ እንደዚሁም ደግሞ ሚስት ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት ተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በስተቀር እርስ በርሳችሁ አትከላከሉ፣ ራሳችሁንም ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ብሎ ጳውሎስ ይኸው ይህን ቅዱስ የሆነውን ትዳር በወንድና በሴት መካከል አንድ ለአንድ ተወስኖ እንደሚደረግ ይናገራል። ስለዚህ ጳውሎስ ራሱን ገዝቶ አምላክን ሲያገለግል የኖረውን ነቅፈህ፣ ነገር ግን ሙሐመድ የወሲብ ስሜቱ ጭንቅላቱ ላይ ወጥቶበት ዞሮበት ራሱ ላይ እያዝረከረከ የሄደውን ስፐርሙን ያንን ጀስቲፋይ ልታደርገው አትችልም። የጳውሎስን ተቃውመህ ማለት ነው። አይ ሙሐመድ ብቻውን ወሲብ እያደረገ ራሱ ላይ መርጨቱ ትክክል ነው፣ ጳውሎስ ግን አንድ ለአንድ ተወሰኑ ማለቱ ስህተት ነው። ይሄ የሙስሊሞች ጭንቅላት ነው። እንዳትፈርዱባቸው። ሰይጣን ዓለምን በዝሙት ሰይጣን ዓለምን በዝሙት ከያዘበት መንገድ አንዱ የሙስሊሞች የወሲብ አስተምህሮ ነው። ይህም በደንብ ልታውቁት ይገባል። ስለዚህ በፍጹም ጳውሎስ አንደኛ ትዳርን አልተቃወመም። ሁለተኛ ስለመገረዝና ስላለመገረዝ ተናግረህ ነበር። ስለመገረዝና ስላለመገረዝ ጳውሎስ አልተገረዘም ስትል የሰማው ልበል። ሜይ ቢ ፎይዛ ላይ የምትሄድበት ከሆነ ወይም እኔ ላሳይ። እኔ አልተገረዘም ያው አልተገረዘም ያለው ከተገረዘ ካላችሁ ደግሞ ከአዲስ ኪዳን ነው ወይ ከብሉይ ኪዳን ነው? ና ቻሌንጅ አድርገኝ አልኩ እኮ እሱን ቻሌንጅ አድርገኝ። ቻሌንጅ ታደርገኛለህ? ጥያቄውን ይወልደኛ ስለ ረሱል ስትሰድ ደስ ብሎኝ ነው የሰማው። ለምን መሰለህ? ሰው ናቸው፣ ስፐርማቸው ረጨ ምን ብትለኝ ተፈጥሮ አምላክ ነኝ ካላሉ፣ እኛ ግን ኢየሱስንና ጳውሎስን ስቃወም አድንግጡ። አልተገረዘም አልወለደም። እሺ አልተገረዘም አይደለ? ሊስን ሙሐመድ ለመገረዙ ማስረጃ አለ ወይ? ሎክ ከስር በደንብ አስተውሉ። ጳውሎስን ደጋግሞ አታክ ዛሬ አይደለም የጀመርከው። አውትሻይድ አይነው ደጋግመ አታክ የምታደርግበት የሚመስል ጳውሎስ አልተገረዘም የሚል ነው። አንተ ብቻ ሳትሆን የውጭ የእስልምና ደዋ የሚሰሩ ጳውሎስን ለመስደብ የሚጠቀሙት አንዱ ጳውሎስ ያላገባው ስላልተገረዘ ነው የሚል ነው። ልስማማ በእናንተ አርጉመንት። መሐመድ ተገርዟል ወይ? እፎዬ አሁን ያልተገረዝበት ምክንያትም ግርዛትን ይቃወም ማለት ተገረዝክም አልተገረዝክም የሚል የሐዋርያ አታልቅስ። ቆይ ተገርዟል ወይ መሐመድ? ኦኬ አሁን ይህን ልጅ እናሳየው። ፊልጵስዩስ ምዕራፍ 3 ቁጥር 5 ክፈትልኝ ክርስቲያን። በስምንተኛውም ቀን የተገረዘው ጳውሎስ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ፣ ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ናምበልኝ እስቲ አሻይ አንብብልኝ። እንደዚህ አንተ ጥቅስ ማምጣት ከቻልክ አወንደር አንብብልኝ። እሺ በስምንተኛው ቀን የተገረዘው ማን ነው? ኢየሱስ ነው ወይስ ጳውሎስ ነው? ሚለት ጳውሎስ የሚላለን የማን መጽሐፍ ነው? ምን ላይ ነው ያነበብነው? ይሄንን ማለት በስምንተኛው ቀን የተገረዘው ኢየሱስ አይደለ እንዴ? እኮ ምን ያነበብከው? ፕሊዝ ምን ላይ ነው ያነበብከው ያለው? ቀጣይ ምን ይላል? ስለ ቅናት ብትጠይቁኝ ቤተክርስቲያንን አሳዳጅ ነበርኩ፣ በሕግ ስለሚገኙ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ። ቤተክርስቲያን የሚያሳድድ ማን ነበር? ክርስቶስ የሚያሳድድ። ነገር ግን ለእኔ ከፍ አድርገው እዚህ ጋር ጳውሎስ ስለራሱ ታሪክ ፕሊስ ረፍስ ቆይ ፕሊስ አንተ ጣልቃ አትግባ። ቆይ አሻይ ብያወራ ነው። ጳውሎስ ስለራሱ ነው የጻፈው ወይንስ ከፈጣሪ ጠጅ ቤት መሰለው? እንደ ሄድና እዛ መሐመድ ጋር ካባዋን ድንጋዩን ላስና ነው
ነገር ግን ለእኔ ረብ የነበረው ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ስለዚህ ስለ ክርስቶስ እየተናገረ ያለው ፊልጵስዩስ ብዬህ እንኳን አልገባህም። መጽሐፍ ፊልጵስዩስን መልእክት የጻፈው ሐዋርያ ቅዱስ ጳውሎስ ነው። ኤኒዌይስ ዝቅ አድርገው ከቁጥር 1 ጀምረህ ኢየሱስ ክርስቶስ ባሪዎቹ የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ በማ ይታያል ብዬ አስባለሁ። አይደለም መገረዝ እንዲገረዝ ሐዋርያ ሥራ ምዕራፍ 16 ቁጥር 3ን ክፈትልኝ። ልጁን እንኳን የሚገርዝ ነበር ጳውሎስ፣ የመንፈስ ልጁን የሚያዝ ነው። ኤኒዌይስ ጳውሎስ ይህ ከእርሱ ጋር ይወጣ ዘንድ ወደደ። በእነዚህም ስፍራዎች ስለነበሩ አይሁድ ይዞ ገረዘው። አባቱ የግሪክ ሰው እንደሆነ ሁሉ ያውቁ ነበርና። ሙሐመድ ና እስቲ ተገርዟል፣ እስቲ ሙሐመድ ተገርዟል እያላችሁ ጻፉ ኮመንት ላይ። አልሻይ ቢስጠን እስቲ ባልተገረዘ እንትኑ ነበር ሲያጫውተ የነበረው። ሙሐመድ ተገርዟልን እያላችሁ እስቲ በጥያቄ አድርጉት። አንድ ጥቅስ ብቻ ከቁርአን አንተ አልሻይ ከቁርአን ላይ ተገረዙ የሚል አንድ ጥቅስ ቆይ ከቁርአን ላይ አንድ ጥቅስ ተገረዙ የሚል ሊስን ከቁርአን ላይ አንድ ጥቅስ ተገረዙ የሚል ካመጣህ የፈለከውን እቀጣለሁ። እኔ እስልምናን አላቅም ማለት ነው እናንተ እንደምትሉት፣ መሀይም ነኝ ማለት ነው እስልምና ላይ እናንተ እንደምትሉት ይሆናል። አንድ ጥቅስ ማምጣት ከቻልክ ሐዲስ ላይ ከሄድክ ለአንተ ወረስት ይሆንብሃል። ምክንያቱም ልጅ እንድትገረዝ የሚያዝ ስለሆነ ሊስን አዳምጥ። አንድ ጥቅስ ከቁርአን ማምጣት አችልም። ሙሐመድ ተገርዟል የሚል አንድ ጥቅስ እስኪ ፌቨር ልስራልና የሚላለ ወንድማችን ሆይ አንድ አይ ወደ ሩቅ አልተገረዘ የሚላለ እንደ እስልምና አስተምሮ አሁን መረጃ አምጣ ነው ያልኩህ። ተገርዟል የሚል አንድ መረጃ አምጣልኝ እኮ ይኸውልህ። እኔ አሁን እኛ እስልምና አስተምሮ መገናውን ኢየሱስ በ8ኛው ቀን ተገረዘ ካለ ያልጠየቅኩህን የሚቃወም ሰው ነው። እስልምና አስተምሮ አትበል። ሙሐመድ እስልምናን ያስተማረው ከ40 ዓመቱ በኋላ ነው። ከ40 ዓመቱ በፊት ነው የተገረዘው፣ ከ40 ዓመት በኋላ ሃይ ነብይ ተገርዟል አልተገረዘም? አውጣን እንደኛ አንባል ማውራት አለብን። አላህስ ተገርዟል አልተገረዘም? ስፐርሙ የሚያፈሰውን አዘጋጅልኝ። ሳይገረዝ ነው እንደ መሐመድ ስፐርሙ የሚያፈሰው? አይፎይ አትሳቅ። ጅል ነው የሚስቀው። ሚስታቶ እየለመነ ያለው አላህ ተገርዟል አልተገረዘም? ያው መረጃን ክፈታት እስቲ። ማን ጋር መሰለ የገባኸው? መረጃ ይኖርሃል እኮ እስልምናውን ይሄ መረጃ ይኖርሃል እፎይ ስለ እስልምና ታንክ ዩ በቃ ይሄንን ጭንቅላት እዛችሁ ነው እኔ ጋር የምመጡት እንደዚህ አይነት ጭንቅላት እዛችሁ ነው። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኩን ሙስሊሞች። እሺ ኤኒዌይስ ቶፒካችን ላይ እንመለስና የመጀመሪያው ቶፒካችን ምንድን ነው? በአቂዳ የማይመሳሰሉ ሙስሊም ነን ብለው የሚናገሩ አካላት መጋባት ይችላሉ ወይ ነው። እዛ ላይ ሜይ ቢ ማለት የምትችለው ካለ ጊዜ ጌታ መቀጠል ትችላለህ። በአቂዳ የማይመሳሰሉ አላህን ጣዖት ነው የሚሉ ሉክ፣ በደንብ አድምጡኝ። አንተም በደንብ አድምጥ። መጀመሪያ ጥያቄውን በደንብ አድምጥ እሺ። ከመመለስ በፊት ጊዜ ጌታ ነሳራ ማግባት እንችላለን። አንዴ ችግር የለም። አንዴ ኦኬ። ያንተን አላህ ጣዖት እያለ አንድ ሙስሊም ማግባት ይችላል። በሙሐመድ ያምናል፣ አላህን አመልካለሁ ይላል። ነገር ግን ያንተን አላህ እጅ እግር የለውም ብሎ የሚናገር ከአርሽ በላይ አይደለም ያለ ቦታ ነው ያለው፣ ይወርዳል ይወጣል የሚባል አይነገርለትም፣ ወሃብያዎች የሚያመልኩት አላህ ጣዖት ነው ብለው የሚናገሩ አባሾችን ማግባት ይፈቀዳል ወይስ አይፈቀድም? ከሙሐመድ ትሻላለህ ማለት ነው። ከሙሐመድ ትሻላለህ ጎበዝ። አይ ረሱል ሰለላሁ ዐለይሂ ወሰለም አባቴ ይሻላል። ችግር የለም። መልሱ ላይ ፖለቲካ አትስራ። መልሱ ላይ ይኸውልህ አሁን እንደ እስልምና አስተምሮ ያው ነሳሃራ ማለት ያመን አሁን ወንድ ማለት ሴት ልጅን እኔ ወንድ ነኝ ሙስሊም ነኝ፣ ሴቷን ነሳሃራ አሁን ክርስቲያን ሴትን ማግባት ይችላለሁ። ክርስቲያኖችን ተዋቸው፣ የጠየቅኩን ብቻ መልስልኝ እኮ ነሳሃራ ያመነች ማለት ነው። መጀመሪያ አውጥቼ አንብቤላችኋለሁ።
የክርስቲያኖቹን አይሁዶቹን የመጽሐፍ ሰዎች የተባሉትን እኔ ወጥቼ አንብቤላችኋለሁ ካንተ በፊት። እኛ ቆይ ስንት እናስተምራችሁ አስተምረናችሁ መጀመሪያ የተናገርነውን ነገር ለእናንተ መደማመጥ ሁሉ ነገር እናንተም ታወራላችሁ እናንተ ትመልሳላችሁ ወይ? እኛ ጆከር ነን እንዴ? ጆከር ከሆነን የሚዩት እናደርጋለን። የምጠይቅህን መልስ ወይ የምጠይቅህን መልስ። ያልጠየቅኩህን ለምን ትዘባርቃለህ? የምጠይቅህን ፖይንቱ ላይ ኦን ፖይንት ቀጥል። ይኸውልህ ክርስቲያን አሁን ይኸውልህ ይሄ ነገር ሐዲስ ላይ የሚስማሙ ማለ አሁን ማለት ይሄ የሚስማማ አለ ማይስማማም አለ። ገብቷል? አሁን ነሳራ ማለት ነው ማግባት ይቻላል የሚል አለ። ከነሳራም ብዙ ሀገር ላይ አለ። አሁን ወሎ ላይ ብትሄድ አሉ ሻሆች ወደዚህ የተለያዩ ሐዲሱ አለ ነሳራ። ገብቷል? ስለዚህ ይቻላል። ሴት ግን ወንዱ ግን ማለት ሴቷ ግን ማግባት አትችልም። በቃ ባጭሩ ማለት ነው ወደ ገደለው። ኦኬ ስለዚህ እየመለስክ ያለው ነሳራዎችን አይሁዶችንስ ማለት ከእምነት ከእስልምና ውጭ ሆነ እፎይ ሴቶች ማለት ነው ገብቷል። ነገ ከነገ ወደ አንተ በጥሩ ቀልብና በጥሩ ስነ ምግባር። ይሄ ግን የሚደረገው የሆነ ተራው ሙስሊም አይደለም ወይ እንደኔ አይነቱ አይደለም። በግልጽ ስነግርህ በጣም ኢማን መኖር አለበት። ገብቶሃል? እሷ ከገባች በኋላ የሱ ማን ያለው ሐዲስ ነው ያለው። ቁርአን ሐዲስ ነው አይልም እንደዛ አለ። ምክንያቱም ወንዱ አይሁድ ምን እየመረጠ ሳይሆን ሴት ልጅን እንደ እስልምና ወንዱ እንደተፈቀደለት አውቃለሁ እኮ። ወንዱማ ተፈቅዶለታል፣ ግን ለተወሰኑ ወንዶች ነው የተፈቀደው፣ ለተወሰኑ ወንዶች አልተፈቀደም የሚል የለም ነው። ኧረ የተወሰነ የለም። ወንድ ሙስሊም የተባለ ወንድ ሁላ ነው፣ የተወሰነ የሚባል የለም። ሴቷ ናት። ሴቷ ግን ማግባት አትችልም። ሴቷ ማግባት አትችልም። አይናውጣት ያ ወንዱ ግን ክርስቲያንም ሆነ አይሁድ ማግባት ይችላል። ወንዱ ይችላል፣ ሴቷ አይችልም። እሺ በተመሳሳይ ክርስቲያን ግን የጠየቀው መልስችን ና የምትታወቀው መልሰ ለምን ትወጣለህ? ክርስቲያንና አይሁዶች ይቻላል መጽሐፉም ይለዋል። ጥያቄያችን ምንድን ነው? እሱ ወጣ ላሽ አለ። እፎይ ቀደም አንድ ነገር ሙስሊሞችም እዚህ ያሉ እንዲያውቁ አልሸባብም እንዲያውቅ በእስልምና በድንግልና መኖር አይቻልም የሚል አስተምሯል። እንዲ የለም እኮ አለ ካለ ምናልባት ቢሰጡ ካልሆነ ግን ለመቃወም አይችሉም። ለምሳሌ የሀያ የሚባለውን በብስራት በድንግልና ድንግል የሆነ ልጅ ሰጠን ነው የሚለው ለዘካርያ። ስለዚህ ምን መሰረት ኖሯቸው ነው ጳውሎስን በድንግልና መኖር የሚቃወሙት? ወይስ ነው ቁርአናቸውን ሳያውቁ ነው የሚመጡት? እና ክልክል አይመስለኝም። 3:3:4:4 አግቦ ቢልም እንግዲህ ደግሞ ያው ዮሐንስን ነው የሀያ ብሎ አስቀምጦታል። በድንግልና የድንግል የሆነ ልጅ ሰጠንህ አበሰርንህ ብሎ ለዘካርያ ይናገራል ይላል። ያው ቢጋጭም ከእስልምና አስተምሮ ጋር ባይዘዌ እንደዚህ የሚላለና እሱን ማወቅ መቻል አለባችሁ ይህን ቅዱስ ጳውሎስን ስትናገሩና አስቸጋሪ ነው። አንዳንዴ የግዴታ የእስልምናን ጤናማ ለማድረግ ብዙ ማግባት ግዴታ ነሰሪ ነው ብለን ጀስፋይ አናደርግም። በብሉይ ኪዳን የተደረጉ ስህተቶች አሉ፣ ትክክል ናቸው ብለን አናምንም። ሮሜ ምዕራፍ 5 ላይ ቁጥር 14 አካባቢ ሕግ ከመሰጠቱ በፊት ኃጢአት በዓለም ነበረ ይላል። ሕግ ሳይሰጥ ኃጢአት አይቆጠርም ይላል። ያደረጉት ነገር ስህተት ነው። ኃጢአት ተብሎ ባይቆጠርባቸውም ስህተት ነው። ሰለሞን ያንን በማድረጉ ተጸጽቶ ንስሐ ሲገባ ታገኙታላችሁ። ሁሉ ከንቱ የከንቱ ከንቱ ከንቱ ነው ብሎ መክብብ ምዕራፍ 2 ላይ አንብቡት። ሁሉ ከንቱ ነው ሲል ታገኙታላችሁ። ከንቱ መሆኑን መክብብ ማንበብ በቂ ነው። በእስልምናው ግን ሱሌማን ማን ነው? በእስልምናው ማን ነው? አላህ ራሱ ነው የሚፈቅድለት እንዲያደርግ። ቡሃሪ 52:42 አንዴ ክፈተው ክርስቲያን። እና ይሄ ስህተት ነው እያሉ ነው። ሐዲስ ኪዳን ደግሞ ያንን የብሉይ ኪዳኑን በድንግዝግዝ የነበረውን ግልጽ አድርጎ የመጣ ህግ ነው። አሁን ግልጽ ተደርጎ ከተሰጠህ በኋላ
ሰዎች በውድቀታቸው በድክመታቸው የሰሩትን እየጠቀስክ ከሌ እኮ እንዲያደርጓል ካለ ለምን እዛ ትሄዳለህ? እዚሁ ጎረቤት እኮ አበበ ወይን ጫላ የሚባል ሰውዬ 4-5 ሰዎችን ሴቶችን እንትን እያለ ሊሆን ይችላል እኮ። ያ ማለት ግን ስህተት ነው፣ ስህተት ነው። ያ ማድረጉ ስህተት ነው። ክርስቲያን ያደረገውን ክርስቲያን እኮ እንዲያርጓል ብለህ አስተምሮ ሊያታመጣውም ማለት ነው። የእሱ ድክመተኛ ውድቀት ነው የሚሆነው እንጂ። ኦኬ the prophet Solomon, the son of the prophet David said, ነቢዩ ሰለሞን ወይም ሱሌማን የዳዊት ልጅ እንደዚህ አለ, tonight I will go around say that having sexual relation with 100 women or my wives, ዛሬ ማታ ከሚስቶቼ ጋር ሌሊቱን ዞራቸዋለሁ, which means እገናኛቸዋለሁ። ስንት ሴቶች? ከመቶ ሚስቶች ጋር ከመቶ ሴቶች ጋር ወሲብ አደርጋለሁ አለ በአንድ ሌሊት። ኢማጂን በአንድ ሌሊት የእስልምናው ሱሌማን 100 ሴቶችን ወሲብ ስቲል አድርግ ዛሬ አለ። አንድ ቤት ውስጥ ራሱ ይበቃቸዋል? የ100 ሴቶች ራቁታቸው እንደዚህ ተሰልፈው ቢጠብቁት ራሱ 100 ሴቶችን እንዴት ነው በአንድ ቀን በአንድ ሌሊት which is ወደ 7 ሰዓት 8 ሰዓት ነው አንድ ሌሊት። ማታ 3 ሰዓት ቢጀምር ጠዋት 12 ሰዓት ስንት ሰዓት ይመጣል? 9 ሰዓት አካባቢ ማለት ነው። 100 ሴቶችን አይመጣውም እኮ። ኦኬ እሺ፣ ከዛ የቱ ጋር ነበርኩ? every one of whom will deliver a male child who will fight in Allah's cause, እያንዳንዳቸው ወንዶች የሚወልዱልኝና በአላህ መንገድ የሚጋደሉ አለ። ኦኬ የቱ ጋር ነኝ? on that an angel said to him say if Allah will, ከዛም መልአክ ምን አለው? ኢንሻአላህ ብለህ ወሲብ ስትጀምር ኢንሻአላህ ባላ ፈቃድ እያልክ ጀምር አለው። መቶ ሴቶች ዳቦ ስቆርስ በስመ አብ እንደምትሉት 100 ሴቶችን አሰልፈው በአንድ ሌሊት ወሲብ ለማድረግ በስ ኢንሻአላህ እያልክ አላህ የሚከብርበት ነው። ኢባዳ ነው፣ ወሲብ ኢባዳ ነው ብሏል፣ አምልኮ ነው ብሏል። ያንኛው ሰምታችኋል አይደል? አምልኮ ነው ብሏል። እኔ በአንድ ሌሊት 100 ሴትን ምን አይነት ጤናማ ሰው ነው ወሲብ ሊያደርግ የሚችለው? በአንድ ሌሊት 100 ሴትን ወሲብ ማድረግ በአንድ ሌሊት 100 ሴት። 2 ሴቶች አይደለም ያልኳችሁ፣ 4 ሴት አይደለም ያልኳችሁ፣ 8 ሴት አይደለም ያልኳችሁ፣ 16 አይደለም ያልኳችሁ፣ 32 አይደለም ያልኳችሁ፣ 64 አይደለም ያልኳችሁ፣ 100 ሴት በአንድ ሌሊት then ምን ባንዴ ወሲብ አድርጓቸው ተሰልፈው እንደሚጠብቁት ራቁታቸውን ተዘጋጅተው ነው የሚጠብቁት። ደቂቃውን የምታካፍሉት እኮ አይመጣም። 10 ሴት ጋር እንኳን ለመሄድ እኮ አንድ ቤት ውስጥ ተኝተው ተሰልፈው ራቁታቸውን ካልጠበቁ ሌሊቱ አይበቃውም። ደግሞም አላህ የሚከብርበት አምልኮ ነው። መላእክ ይልክና አላህ ስትጀምር ወሲብ ስታደርግ ባላ ፈቃድ እያልክ አድርግ። then okay then but Solomon did not say it and forgot to say it. ተዛም ሰለሞን ረሳው ይሄን ማለቱን፣ ኢንሻአላህ ማለቱን ረሳው። አላህ መልአክ ላከና ወሲብ ስታደርጋቸው ኢንሻአላህ እያልክ አድርጋቸው ጀምር ብሎት፣ ሱሌማን ግን ረሳው። 100 ሴት ወሲብ ሲያደርግ እንዴት ነው እሱ የተነገረው የማይረሳው? መልአክ ነቢይ ከሆነ አንደኛዋን ሲያደርግ ረሳሽ፣ ስሜት አስቸግሮት፣ ሁለተኛዋ ላይ ረሳሽ፣ አራተኛዋ ላይ እሺ፣ እንዴት 8ኛው ላይ አያስታውስም? እንዴት 10ኛይቷ ሴት ጋር ሲሄድ አያስታውስም? ነብይ ነው አላችሁና እንዴት 10ኛዋ ሴት ጋር ሲሄድ አያስታውስም? እንዴት 20 ድረስ ሲሄድ አያስታውስም? 100 ሴት ወሲብ ሲያደርግ አያውቅም። ምን ያህል በዝሙት ቅንዝር ውስጥ ቢገባ ነው ሱሌማን? የእናንተ ነቢይ ሱሌማን ምን አይነት ቅንዝር ውስጥ ቢሆን ነው? አላህስ ምን አስቦ ነው 100 ሴትን ወሲብ ስታደርግ ኢንሻአላህ እያልክ አድርጋቸው? ኦኬ then he had sexual relation with them. ታቻለው ነኛ then he had sexual relation with them but none of them deliver
any child except one who deliver half a person በዚህ ምክንያት አንዳቸውም መውለድ አልቻሉም ከአንዷ ብቻ ስቀር እሷም ግማሽ ሰው ወለደች ሂር ግማሽ ሰው እንዴት ነው የሚወለደው አሁን ሙስሊሞች ሱራ 1764 እስከ 65 ሰይጣን በእንትኖች ላይ ተጋራ በልጆቻቸው በንብረቶቻቸው ተስፋ ቃል ግባላቸው በልጆቻቸውም ተጋራላቸው የሚል የቁርአን ክፍል አለ በዚህ መሰረት ሙስሊሞች ሰይጣን እንዳይጋራቸው ወሲብ ሲያደርጉ ምን ብለው የሚጀምሩት ወንዶቹ ኢንሻአላህ በአላህ እንትን ምናምን ብለው ነው የሚጀምሩት ያላህን ስም ጠርተው ሱሌማን ግን ስላላለ መቶዎቹ መውለድ አልቻሉም አንዷ ብቻ ግማሽ ወለደች ግማሽ ባይት ሚንስ ሰይጣን ተጣብቆት ይሰርክን አድርጎት እንትና ባጋዊ እንደሚናገረው አብሮት እዚህ ያደርጋል የዘርፍ ፍሬውንም ኢጃኩሌት ያደርጋል አብሮት ኢንሻአላህ ብሎ ካልጀመረ እናሳያችኋለን እሱን እንደ ኮይል ይጣበቀውና እንደ ኮይል ብልቱ ላይ ይጣበቅና አብሮት ወሲብ ያደርግና የዘር ፍሬውን ያፈሳል ሴቷ ማህፀን ውስጥ ብሏል በገዋይ ይሄው ሱሌማን የናንተ ነብይ ከሰይጣን ጋር ተጋርቶ ግማሽ ሰው ወለደ ጋይ ክርስቲያን እኔ ጋር ዝናብ እየዘነበ ነው እሺ ላምብላችሁ ያልከው እሺ ኦኬ ኦኬ እሺ አሁን ያልከውን ላምብላችሁ እሺ It was narrated from Jafar bin Muhammad that Satan sits on man's penis. ሰይጣን በወንድ ልጅ ብልት ላይ ይቀመጣል ወይም ይጠመጠማል and if he does not say in the name of Allah ወሲብ ሲያደርግ በአላህ ስም ወይም ደግሞ ቢስሚላህ ካላለ he has intercourse with his wife and ejaculate into her vagina as a man ejaculate ሰውየው ማለት ነው ኢንሻአላህ ካላለ ያ የተጠመጠመበት ብልቱ ላይ የተጠመጠመበት ጂኒ ሰይጣን ሚስቱን ወሲብ ያደርግና ልክ ወንዱ እንደ ኢጃጉሌት እንደሚያደርገው ወይም ደግሞ ዘሩን እንደሚያፈሳው እንዲሁም ደግሞ ሰይጣኑ አብሮ ማህፀኗ ውስጥ ዘሩን ያፈሳል በዚህ ሰዓት ልጁ የማን ነው የሚሆነው ማለት ነው የተወለደው የሰይጣኑና የሰውየው ልጅ ይሆናል ማለት ነው ለዛ ነው ሱሌማን እዚህ ጋር ግማሽ ሰው የወለደው ማለት ነው ይህ በእስልምና እንግዲህ የሚታወቅ ትምህርት ነው ሶ እንግዲህ ይሄ ነብይ ነው ያው መሐመድም 11 ሚስቶች ነበሩት በአንድ ሌሊት እነዚህን ሚስቶቹን ወሲብ ያደርግ እንደነበረ በራሳቸው ሐዲስ ላይም ተቀምጦ ያለ ነገር አለ በአንድ ሌሊት 11 ሴቶችን የ30 ሰው የወሲብ ጉልበት ፈጣሪ ሰጥቶት ማለት ነው እነዚህን ሴቶች በአንድ ሌሊት ወሲብ ያደርግ ነበር ማስረጃ ያላ 11 ሚስቶች እንዳሉት ማስረጃ አውጣ ስሩባል ኦኬ ስንት ነበሩ የነበሩት መሐመድ አንድ ብለሃል አንዳንዶቹ 9 ይላሉ አንዳንዶቹ 11 ይላሉ አይደል ክርስቲያኖች አንዴ ስንት ነበሩ ማስረጃ አውጣ የመሐመድ ሚስቶች ስንት ነበሩ የመሐመድ ሚስቶች 11 ብለሃል ለምን ጠይቀኛለህ ስለዚህ ማስረጃ አውጣ እኮ ስንት ነበሩ ያላ ስንት ነበሩ 9 የሚሉ አሉ 10 የሚሉ አሉ 11 የሚሉ አሉ አይደል 11 ብለሃል 15 የሚያደርሷቸው አሉ ነጣባሪ ይበሉ አውጣ እሺ ማስረጃ አውጣ ይበሉ አውጣ ያሉትን ስንት ናቸው ሱብሃንአላህ ሊስን ስንት ናቸው መጀመሪያ ክርስቲያን ባሪ 18 11 ናቸው 11 ብለዋል ክርስቲያን 11 ብለዋል እና ተሳስቶ ነው እሺ በቃ 11 ካለ ተሳስቶ ነው 9 ናቸው እሺ ወይን 7 በቃ ተሳስቶ ከሆነ በቃ ይቅርታ ይጠይቅና እሺ ይሄው ይቅርታ ልጠይቅ ክርስቲያን ደግሞ ባለጌ ነው ይቅርታ ይጠይቅ መረጃ ያመጣባል በአንድ ቀን ማሜ የሚከካቸው ይሄን ነው አንተ ደግሞ እስኪ አንድ ቀን በቅንነት መልስ በትህትና አረ አንተ ሰውዬ ተው በትህትና ያዝ መሐመድ ሲያደርገው እኮ አያሳፍርም ማለት ቆይ መሐመድ ሲያደርገው አያሳፍርም እኛ ስንናገረው ግን ያሳፍራል አይደል ኦኬ ወጣቶኛ አለ መሐመድ እኮ ወጣቶኛ አልችልም ነበር አለ
ጅብሪል የሚበላ መጣልኝ፣ ከዛ በኋላ የሚችለኝ ጠፋ በዚህ ጉዳይ ላይ አለ። እኔ ሳምበው ይሄንን ሳይ አልቡኻሪ 268 ላይ ናሬትር ቃታዳ እንደተረከው ይላል። ሞይትነክ ክርስቲያን እንትን አለባቸው መሰለኝ። ክርስቲያን አለ ቢኒ ስልክ ገብቶብኝ ነው። ቀጥል ታነብለታል ከታየኝ። እሺ ላንብበው እስቲ። አይ ቲንክ ትንሽ ዙም እዚህ ልክፈተው። ቆይ አንዴ ልክፈተው፣ ችግር የለም። ኦኬ ክርስቲያን ማንበብ አልቻለም። እሺ ሳይ አልቡኻሪ 268 ላይ ነው የሚገኘው። ሱብሃንአላህ መረጃው ናሬት ቃታዳ ነው የተረከው። አነስ ቢን ማሊክ said አነስ ቢን ማሊክ እንደዚህ አለ the prophet used to visit all his wives in one round። አነስ ቢን ማሊክ እንዲህ አለ በአንድ ጊዜ ሁሉንም ሚስቶቹን ይዞራቸው ነበረ። during the day and the night they were 11 in number። በቀንና በሌሊት በአንድ ቀን 11 ሚስቶቹን ስንት 11 ሚስቶቹን እንትን ይል ነበረ። አስክድ አነስ had the prophet the strength for it። አነስ ደግሞ ፕሮፌትን ጠየኩት፣ አነስን ጠየኩት አለ። አስክድ አነስ had the prophet the strength for it። ይሄንን የሚያደርግበት በአንድ ቀን 11 ሴቶችን ጉልበት አለው ብዬ ጠየቅኩት። አነስ replied አነስም እንዲህ ሲል መለሰ we used to say that the prophet was given the strength of 30 men። እኛም እንዲንል ነበረ የ30 የወንድ ጉልበት እንትን የሚልበት ተሰጥቶታል። ሱብሃንአላህ። አሁን ይሄን እስኪ ምን ይላል? 11 አይልም? ይቅርታ ጠይቅ አንተ ወይም ኡስታዞች ይሄንን አላስተማሩህም። ይሄንን ነውር ማለት ነው። ሐዲሱን ጠጋ ብለህ ወደታች አንብብ። ሐዲሱ ትክክለኛ አይደለም። ገባ? ሳይ ዝም ብለህ ዳኢፍ ሐዲስ የሆነ ክርስቲያኖች ምን ችግር የለውም። እፎይ አይደለም። አይ እንደዚህ ከሆነ አንተ እንደዚህ ማጭበርብራት አትፈልግ። ለምን መሐመድ ጥሩ ይሄ ሐዲስ የተጭበረበረ ነው። ትንቢት ተናግሮለታል ሙሐመድ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ። አሁን ይሄን ሐዲስ ቅድም ክርስቲያን ጓሽታል እያልክ ነበረ። ትክክል ነው አይደለም? እሱን ለይተህ ተዋለህ። ትንቢቱ የተናገረለት ትክክል ነው አይደለም? ይሄ የትኛው ነብይ በአንድ ቀን ስንት ሚስቶች ነበር እንትን የሚለው? ሐዲሱን አሳየኝ። ስንት ነበር ቁጥራቸው? በአረብኛውን አረብኛውን ያንብብ። እንደውም ራሱ ቀጥል። حدثنا محمد بن يسار قال حدثنا معاذ بن هشام حدثني ابن عبد قال حدثنا صلى الله عليه وسلم يدور على نسائه الساعة الواحدة من الليل والنهار وهن 11 كان قلت أو كان يطيقه تغارغو ولا لا ተርጉም። አሁን ደርሰህበታል እኮ አሸራ ያህድ ቀጥል። ስንት ነው ተርጉማት? እዚህ ድረስ እችን ተርጉማት። ጠጋ አድርገው መጀመሪያ አስጨርሰኝ። ጠጋ አድርገው እኮ ተርጉመው። ስንት ይላል? እስካሁን ያነበብከውን እየተረጉምክ በመስመር ልክ እኮ አንብቡ። ሐዲሱን ጠጋ አድርገው የሐዲሱን ጠጋ አድርገው ግደለ ወደ ላይ ጠጋ አድርገው አድርገውንም ይቀርዋል። አነበብካት? እሺ ሐደሰው አንብበዋል አይደል?
ትተረጉማታለህ ግዴታ። ጠጋ አድርጋት። ከዚህ በላይ ወደ ተሰጠ ጠጋ አድርገው አስገባለት። ይሄ ምን ይላል ሲጀመር? ተርጉም እኮ ነው ተባልክ። ሐዲሱ ምን ይላል? ተርጉም ምንድን ነው? ምን ለማለት ፈልገህ ነው? ሱብሃንአላህ እኛም ካንተ መማር እንፈልጋለን። ዚያራ ያረጋል። ዚያራ ያረጋል ነው። ምንድን ነው ተርጉም በስርዓት ሐዲሱን ሁሉንም ሙሉን አንብብና ተርጉም። በአንድ ሌሊትና ቀን ነው የሚለው። ለምንድን ነው በአንድ ሌሊት በስርዓት? በእናትህ እኛ እኮ ተረጎምን እኮ ሌሊትና ቀን ዚያራ ያረጋል ነው። አዎ ይሄ ከእናንተ ካወራችሁ ጋር አይገናኝም። ቆይ ኖ አይደለም። ተርጉም ቅድሚያ ውስጥ አትጩህ። ይኸውልህ ተረጋጋና ሐዲሱን በስርዓት ተርጉመው ሙሉውን። ሐዲሱ በስርዓት ተርጉመዋለሁ። የዱሩ ማለት ምዘይር ማለት ዚያራ ማለት ነው አለ። እሺ በአንተ ከሄደን አንድ ቃል አይደለም። ሱብሃንአላህ ፕሊዝ እሺ ተረጋጋ። ጥያቄ ቤቱ ላይ ነው። ተረጋጋና ሐዲሱን ሙሉውን ተርጉመው። ሐዲሱ ሙሉ እንደዚህ ነው። ያው በቃ ካነ ነብዩ ከሚል ነው የሚነሳው አይደለ? እሺ ቀጥል። እሺ ካነ ነብዩ ሰለላሁ ዐለይሂ ወሰለም የዱሩ አላ ኒሳኢሂ ፊ ሰዓት الواحده ይሄ ማለት ዚያራ ያረጋል ማለት ነው። በሴቶች ላይ በሚስቶቹ ላይ ማለት ነው። ምን ላይ ወነሃሪ በሌሊትና በቀን በ24 ሰዓት ውስጥ ሁሉንም ይዘይራቸዋል ማለት ነው። እሺ ቀጥል። አንተ ካልከው ጋር ግንኙነት የለም። ቀጥል፣ አንብብ፣ አታልቅስ። እሺ ምን ላንብብልህ? ሌላ ቀጥል፣ ጨርሰው። ምን ይላል? ገና እኮ ግማሽ ነው። የለውም ከዛ የተለየ ነገር የለውም። በእናትህ አለው። ቀጥልና አንብብ። በእናትህ የለውም ከዛ ሌላ የለውም። ኧረ በእናትህ ሴጣን አይጫወትብህ። እንደዚህ አንብብ ሙሉውን ነው በቃ። ሌላ ምንም ከዛ ከአሁኑ የተለየ ነገር የለውም። ለዛ ነው እኮ የለውም ማለት ነው። ኦዲየንሱ እንዲፈርድ ሙሉን አንብብላቸው። ምንም እስኪ አንተ በለውና እስኪ ተርጉመው። አንተ ችግር የለም። እስኪ የተለየ ነገር እንድታገኝ እንደሆነ እናያለን። በራስ አንደበት እንድትናገራ ስለምፈልግ ነው። ተርጉም በራስ ቀጥልና ጨርስ። ለማለት የፈለከው ነገር የለም። ሴጣን አይጫወትብህ። የራስ ኡስታዞችን አስደምጬ አፈን አዘጋለሁኝ እኮ ሲምፕል ነው። የራስ ኡስታዞች ይፈጥራል። ኧረ በእናትህ ሱብሃንአላህ። ሴጣን አይጫወትብህ። ፕሊስ ተረጋጋ። ቆይ ተረጋጋ፣ አዳምጥ። ዝቅ አድርገው። ክርስቲያን የቆምከው ላይ ነው። ስታክ አድርገህ እሱ የቆመው የት ነው? ገና ዚች የተሰመረችበት ጋ ነው የቆመው። ከዛ በታች ያለው የ30 ወንድ ጉልበት እንደተሰጠው አቅም አለው ወይ ይሄን የሚያደርግበት ማለትን መተርጎም አልፈለገም። ምክንያቱም አንድ ወንድ ሚስቶቹን ሰላም ነው ለማለት ይሄን የሚያደርግበት አቅም አለውን ተብሎ አይጠየቅም። ይህን ያህል ቅዋ አለው ተብሎ የተጠየቀው ወሲብ እንደሆነ ስለሚታወቅ ሐዲስ በሐዲስ ይፈሰራል። ልፈስርልህ። ለማንኛውም ጧፍ ማድረግ ወይንም ደግሞ መዘየር ማለት ወሲብ ማድረግ ማለት ነው በእስልምናው። ይሄንን ቅድም ሱሌማንን አንብቤላችኋለሁ አይደለ? በተመሳሳይ ለሱሌማንም የገባው ቃል መዞር ማለት ነው። ጧፍ አደረጋችሁ 100 ሴቶችን በአንድ ሌሊት እዞራለሁ፣ እነሱም 100 ልጆች። ፕሊስ ሚታርገ ሴጣን የሚጫወትባችሁን እናንተን ቶለሬት ማድረግ በራሱ በጣም ከባድ ነው። 100ዎችን ዞራቸዋለሁ 100 ልጆች ይወልዱልኛል ሲል እንዴት ነሽ ከዲጃ እንዴት ነሽ አይቻ ስላላት ሊትወልድለታለች ማለት አይደለም። ወሲብ አደርጋታለሁ ነው ፎርማል ቋንቋ ስለሆነ። አነስ ቢን ማሊክ ፕሊስ አዳምጥ። ነቢይ በቀን አይደለም መንገድ ላይ ወሲብ እንደሚያደርግ አሳይሃለሁ። ሰፊያን መንገድ ላይ ነው ዳስ ውስጥ ያደረጋት በቀን እንደሚያደርግ አሁንም ደግሞ ደግሜ ያሳያለሁ። ሳይ ሙስሊም 1403 አላነበብክም ማለት ነው። መንገድ ላይ ሴት አይቶ እየሮጠ መጥቶ እንትናን ዘይነብን ቆዳ ስትሰፋ እንደፈተጋት አታውቅም። ቆዳውን እንትን አስጥሎ ኤኒዌይስ በቀን እንዳደረጋት አሳያለሁ። በቀን ይደረጋሉ ብለህ አርጉመንት ትሰራለሁ ብለህ ካሰብክ ሎክ አነስ ቢን ማሊክ ሰይድ አነስ ቢን ማሊክ እንደዚህ አለ። The prophet used to visit all his wife in one round. ባንድ ዙር ነብዩ ሚስቶቹን ይጎበኛል።
during the day and the night they were 11 in number 11 ነበሩ በቀንና በማታ ባንድ ዙር which means ባንድ ጥባት ሚል ደግሞ አለ ባንድ ጥባት እንደዚህ ያደርጋቸዋል ሚል ደግሞ አለ አንዴ ሻወር በማድረግ ጀናባ ሳይወርዱ ይሄ በቴሌቪዥናችሁ ፈትዋ ተጠይቆ ምላሽ ተሰጥቶበታል ጀናባውን ሳይወርድ ከሆነ ይቻላል ባንድ ጥባት ወሲብ ማድረግ ሸሩንም አሳያለሁ ኤኒዌይስ I asked Anas ጠየቅኩት had the prophet the strength for it ይሄ የሚያደርግበት ነብዩ ጉልበት አቅም አለውን ስል ጠየቅኩት Anas replied Anasም መለሰ we used to say that the prophet was given the strength of 30 men እኛም ከመገረማቸው የተነሳ እኛም እንዲንል ነበር የ30 የወንድ አቅም ተሰጥቶታል ከድጃ እንደነሽ አይሻ እንደነሽ ብሎ ለመጠየቅ አይደለም የ30 ወንድ ጉልበት የተሰጠው ወንድማችን ኦኬ አሁን የሰሎሞንን መልሰው ተመሳሳይ ቃል እንደሆነ የሱሌማንን እንዳሳያችሁ ሱሌማንም ጎበኘ ነው የሚለው ዘየራቸው ነው የሚለው የሱሌማንንም ላሳያችሁ በመጎብኘት ልጅ አይወለድም ኢንሻአላህ ብለህ ጀምር የሚለው ስለ ጎበኛ አይደለም ወሲብ ስላደረገ ነው Look, the prophet the prophet Solomon, son of the prophet David, said, tonight I will go round. Look, ዛሬ ማታ ሚስቶችን ዘይራለሁ በቅንፍ ምን ብለውታል say that ማለትም have sexual relation with them ተነሱ ጋር ወሲብ አደርጋለሁ ማለት ነው ብለው በቅንፍ ከተውታል መጎብኘት በአንድ ሌሊት 100 ሴቶችን እጎበኛቸዋለሁ 100 women okay every one of whom will deliver a male child who will fight in Allah's cause እነሱም 100 ወንድ ልጅ እንዲወልዱልኝ እና በአላህ መንገድ እንዲዋጉልኝ 100 ሴቶች ወጣ እንዴ 100 ሴቶችን ጎብኝቶ 100 ሴቶች ልጆችን የሚያስወልደው ሰላም ነሽ አይሻ ከድጃ ስላለ አይደለም ወሲብ በማድረግ ነው ባንድ ጥባት ነብይህም ደግሞ ባንድ ጥባት ባንድ ቀን ባንድ ሌሊት 9 ሴቶችን ቀንና ማታ ከሆነ ደግሞ ይሄንኛው ቀደም ያመጣው አዲስ ቀንና ማታ ሲሆን ነው ባንድ ሌሊት ባንድ ጥባት ደግሞ 9 ሴቶችን ይዘይራቸው ነበር ሌሊት እየሄደ ከድጃ አይሻ እንደነሽ እያለ ባንድ ጥባት ግልጽ ነው አንዴ ታጥቦ እንትን ማለት ነው ሌላኛው አዲስ ደግሞ ሳይታጠቡ ማድረግ ይቻላል ይላል ማለት ነው ስለዚህ አዲስ በአዲስ ይፈሰራል ግልጽ ነው ሐሳቡ እንግዲህ ትዳርን በተመለከተ ትዳር ወይም ደግሞ ጋብቻ እንደ ክርስትና እንደ ቤተክርስቲያናችን ማለት ነው በባልና በሚስት መካከል ያለው አንድነት ትንሿ ቤተክርስቲያን እንደሆነች መጽሐፍ ቅዱስ በደንብ ያስተምራል ቤተሰብ የሚመሰረትበት ብሎም ደግሞ ሀገር የሚመሰረትበት ነው ትዳር እንደ ክርስትና ማለት ነው ቅዱስ የሆነው እግዚአብሔር የፈቀደው ትዳር እሱም ደግሞ አንድ ለአንድ የተወሰነው ማለት ነው ነገር ግን ከሃይማኖታችን እኛን በሃይማኖት በዶግማ ከሚመስለን ውጪ ማንንም እንድናገባ መጽሐፍ ቅዱስ አልፈቀደልን ህግጋቶችም ቅኖናዎችም በሙሉ አይፈቅዱልንም ከሃይማኖታችን እኛን ከሚመስል ውጪ ወንድም ይሁን ሴት በፍጹም ማግባት የተፈቀደ አይደለም አይቻልም የተከለከለ ነው ነገር ግን ወደ እስልምናው ስንመጣ በአምላክ ላይ የተለያየ ሐሳብ ኖሯቸው እርስ በራሳቸው መጋባት ይችላሉ ወይ ለምሳሌ አንዱ አላህን የሚገልጽበት የራሱ የሆነ ባህሪያት ሰጥቶ የሚያስተምርበት አለ ሁለተኛው ደግሞ ጽንፍ የራሱ የሆነ አላህን ብሎ ያመለከ ማለት ነው የራሱን የሆነ ባህሪ ሰጥቶ ያመልካል ስለዚህ በእነዚህ በሁለቱ አካላት መካከል ያለው የአምላክ ሐሳብ የተለያየ ሆኖ ያለ እርስ በራሳቸው መጋባት ይችላሉ ወይ እርስ በራሳቸው መጋባት ይችላሉ ለምሳሌ አህባሾች የዋሃብያ ሴቶችን ታገባላችሁ ወይ የዋሃብያ ወንዶችን ታገባላችሁ ሴቶችም እንደዛው ዋሃብዮችስ የአህባሾችን ሴቶች እንድታገቡ ይፈቀዳሉ ወይ ምክንያቱም በአምላክ ላይ ያላችሁ ልዩነት እጅግ በጣም ሰፊ ስለሆነ የሰው ልጅ ደግሞ ሃይማኖት ያላቸው ደግሞ በሃይማኖታቸው የተለያየ አስተሳሰብ የተለያየ አስተምሮ ይዘው አንድ ላይ መጋባት ይችላሉ ለምን አንዱ የአንዱን አምላክ ጣዖት ነው ስለምትል ለምሳሌ አህባሽ
ሴት የውሃብያ ወንድ ብታገባ አህባሾች የውሃብዮችን አምላክ ቆማጣ፣ ቆራጣ፣ እየበረረ የሚወርድ አካለ ጎዶሎ፣ አካለ ስንኩል፣ ጭንቅላት የሌለው የሚሉ ንግግሮችን ብዙ ጊዜ ስለሚናገሩ ማለት ነው። ስለዚህ አንድ ቤት ውስጥ ባል ለሚስት የሚያመልከው አምላክ ጣዖት ሆኖ ሚስትም ለባል የምታመልከው አካል ጣዖት ሆኖ አንድ ላይ በትዳር መቀጠል ይችላሉ ወይ? መኖር ይችላሉ ወይ? ይሄስ ከሃይማኖታችሁ አንጻር እንዴት ይታያል ነው ዋናው ሀሳባችን ስለሆነ ማለት ነው። ቢኒ እንኳን ደህና መጣህ ብለናል። ለሙስሊሞች ቀለል ያለ ስለሆነ ሁላችሁም ሰላም ብያለሁ። በድጋሚ ያ እንግዲህ ዋና ቶፒካችን ክርስቲያን ነክቶታል። አንዱ የአንዱን በእምነት ሳይመሳሰል መጋባት ይቻላል ወይ የሚለው ነው። እንደ ክርስትናው እንኳን መጋባት ማሰብ አይቻልም። በብሉይ ኪዳንም አልተፈቀደም፣ በአዲስ ኪዳንም ውግዝ ነው፣ አይቻልም። ምክንያቱም እኛ የክርስቶስ ማደሪያ ነን፣ የቅዱሱ መንፈስ ማደሪያ ነን። ሁለቱ አንድ አካል ይሆናሉ ተብሎ ስለተነገረ አንድም ደግሞ ሴት የቤተ ክርስቲያን ምሳሌ ነች፣ ወንድ ደግሞ የክርስቶስ ምሳሌ ነው። ይህን ምሳሌ ያፋርሳል፣ ምሳሌውን ያፈርሳል። የትልቅ ምሳሌ የተሰጠውን ሙሽራይትና ሙሽራውን የሙሽራይትና የሙሽራውን ምሳሌ የሚያፈርስ ነው። ይሄ ደግሞ ስህተት ነው። ሴት ልጅ ንጹሕ ቅዱስ በሆነች በቤተክርስቲያን ትመሰላለች። ወንድ ደግሞ ራሱን ስለሁላችን ቤዛ እንደሰጠው በክርስቶስ ይመሰላል። ሙሐመድን የምታገባ ከሆነ የክርስቶስ ምሳሌው አይመጣም ማለት ነው። ስለ አንዲቱ ቤተክርስቲያን ራሱን አይሰጥም ማለት ነው። 4 ድረስ ማግባት ስለሚችል 4 ማግባት ስለሚችል መፍታትም ስለሚችል 3 ነው ፈታውሽ ማለት የሚጠበቅበት። ፈታውሽ ካለ መፍታት ስለሚችል ሴቷ ማለት አትችልም ብትልም አይጸድቅላትም። 3 የፈታው አይደለም 3 ሚሊዮንም ሆነ ቢሊዮን ጊዜ ብትል መፍታት አትችልም። በዚህ በማለቷ ሴት መፍታት የምችለው ባሏ እፈታታለሁ በቃ ካለ ብቻ ነው። አልፈታም ካለ መፍታት አትችልም። እንደ እስልምና እንደ ሸሪያው እየዋሸች ነው ካለ የእሱ ነው ተደማጭነት ያለው ተቀባይነት ያለው። አራት አግብቶባት ባሪያ ደርቦባት እንደፈለገ መሆን ይችላል። እንደ ክርስትናው ይሄ አይቻልም። ስለማይቻልም አንድም ይሄ ምሳሌውን የሚያፋርሳል፣ ሁለተኛ ደግሞ ማህበራዊ ህይወትንም ያናጋል። ክርስትናው በወልድ ላይ ይሄን ያወግዘዋል። በእስልምና ለወንዱ ተፈቅዷል፣ ለወንዱ ተፈቅዷል፣ ለሴቷ አልተፈቀደም። ወንዱ ከክርስቲያንና ከአይሁዶች መጋባት ይችላል። ሴቷ ግን ከሙስሊም ውጭ ማግባት አትችልም። እንደውም አንዳንድ ፈተዋቸው ላይ አንድ ሙስሊም ሴት ክርስቲያን ወንድ ብታገባ እና ብትሞት፣ ሙስሊም ነች፣ እምነቷን አልቀየረችም፣ ነገር ግን ክርስቲያን ወይም አይሁድ ወይም ሌላ አማኝ ብታገባ ሙስሊም ሆና ብትሞት ምንድነው እሱ መስኪን ነው የመቃብር ቦታ ሙስሊም መቃብር ቦታ የምትቀበረው አይደለም የሚል ጥያቄ የተጠይቆ ፈተዋ ላይ አንብቤያለሁ። አትቀበር የሚሉም አሉ። መቀበር የለባትም ክላፍ አለው ግን መቀበር የለባትም የሚል እንትን አላቸው። ምክንያቱም የሚያስቀምጡት ምንድነው እሱ አማኝ ሴት የሙስሊም አማኝ ወንድን እንጂ ማግባት የሚፈቀድላት አማኝ ያልሆነ ሙስሊም ያልሆነን ማግባት አይፈቀድላትም። ቁርአኑ በግልጽ ከልክሏት ሳለ አማኝ ያልሆነን ካገባች የአላህን ቃል አልተቀበለችምና ከፍራለች
ሌላ ወንድ ካገባች ሙስሊም ያልሆነ ካገባች ከፍራለች ነው የሚለው። ወንዱ ግን ተፈቅዶለታል። ወንዱ የተፈቀደበት ምክንያት አለው። እንደ እስልምና ወንዱ 4 ድረስ የሚያገባ ከሆነ ሎክ 4 ድረስ የሚያገባ ከሆነ እናንተ ሰፈር ያሉ ሴቶችና ወንዶችን አስቧቸው። 4 አገባ ማለት ወንዱ ከዛ ሴቶችን ይዞ በባርነት ወሲብ ማድረግ ቻለ ማለት እጥረት ይገጥማል። ሴቶች ምን ያህል አሉ? ሙስሊም ሴቶችን ብቻ ከሆነ የሚያገባው 4 እነሱን ካገባ ለሴ 2 እንኳን ቢያገባ ከዛ መስጊዳችሁ ላይ ማሰብ ነው። ወንዶቹ 2 ሙስሊም ሴት ቢያገቡ አይደርሳቸውም። ነሰሰርሊ ወንዱ ከሌላ ተጨማሪ ሴት ማምጣት መቻል አለበት። ያንን ኮታ ለመሙላት ከአይሁድና ከክርስቲያኖች መጨመር አለበት። ለወንዱ የተፈቀደው ከዚህ አንጻር ነው። የሙስሊሞቹ ሴቶች 1 to 1 እንጂ 4 ድረስ እንደ 4 እጥፍ ሆነው ሴቶቹ ከወንዱ 4 እጥፍ በልጠው የሚዳረሱ ስላልሆኑ ወይንም 2 እጥፍም መሆን ስለማይችሉ ነሰሰርሊ ሙስሊም ወንዱ ተተፈቀደለት ሌላ አማራጭ መምጣት አለበት። ይሄንን ክፍተት የሚሞላ የሴቶች እጥረት እንዳይመጣ ምን ከውጪ ነን ሙስሊም የሆኑ ከአይሁድና ከክርስቲያኖች መጋባት ግድ አለው ማለት ነው። እንዲያ ከሆነ ካዳ ይሄ አማኝ ካልሆኑ ጋር መጋባት እንደዚያ ከሆነ ለወንዶቹ በእንደዚህ አይነት ሁኔታ ከተፈቀደ ለሴቶቹ ግን ካልተቻለ ይሄ ፖለቲካ ነው እንጂ ሊትራሊ ሃይማኖታዊ ነው ወይ ማለት ሃይማኖታዊ ነው ወይ? ሴቷን ከሃይማኖት የሚያስወጣ ከሆነ ሌላ ካገባች ወንዱ ደግሞ እንዲያገባ ጭራሽ የሚፈቀድለት ከሆነ ወንዱ 3 ጊዜ ፈታውሽ ካለ ፍቹ ሐላል የሚሆን ከሆነ ሴቷ ኢቭን ተደብድባ ሐዲስ ላይ እናሳያቸዋለን። አጥንቷ ተሰባብሮ እንኳን በቃ ልፍታው ስትል ኖ መፍታት አትችይም ነብዩ ብሎ የመለሰበትም አለ። መፍታት አትችይም። አንደኛውን ቆዳዋ አረንጓዴ እስኪሆን ድረስ ተቀጥቅጣ ሄዳ አይሻ እንኳን ስትናገር እንደ ሴት ልጅ እንደ እስላም ሴት የምትሰቃየለችም ስትል እናገኛለን እዛ ላይ። በተመሳሳይ ሌላ ጊዜም ደግሞ አንደኛዋ እንደዚህ አጥንቶቿ ተሰባብረው ለሙሐመድ ሄዳ ፍትህ ስትጠይቅ ባሏን ጠራና ንብረቷን ንጠቃትና አባራት ነው ያለው። ይሄ ጤናም አይደለም። እንደ ክርስትና እንደዚህ አይነት የምታደርጉ ወንዶች ካላችሁ የክርስቶስን ትእዛዝ ሽራችኋል፣ ትጠየቁበታላችሁ። አንደኛ 2 ማግባት ወንጀል ብቻ ሳይሆን ኃጢአት ነው። መጽሐፉን ከፍተን እናሳያቸዋለን። ክርስቲያን ሬዲ አድርግልን። ዲድስቅልያ ምዕራፍ 13 አይ ቲንክ ወይም ቀለሜንጦስ ምዕራፍ 13 2 ማግባት ወንጀል ነው። ወንጀል ብቻ ሳይሆን ኃጢአት ነው። እንደዚህ አይነት ቆሻሻ ልምምድ ወንድ ካለ ሴቶች ሊተራሊ ሊወገዝ የሚገባው ተግባር ነውና ቶለሬት እንዳታደርጉት። የክርስቲያን ሴቶች በምንም ኮምፕሮማይዝ ማይደረግ በምንም ኮምፕሮማይዝ ከማይደረግ አንዱ በትዳር ላይ 2 ማግባት፣ 3 ማግባት፣ 4 ማግባት መጽሐፉን ከፍተን እናሳያቸዋለን። አይቻልም ማለት ነው። ክልክል ነው። ሰው ወድቆ በራሱ ድክመት ኃጢአት ሊሰራ ይችላል። ሎክ ኃጢአት ሊሰራ ይችላል። ሰው ወድቆ ዝሙት ሊዘሙት ይችላል። በትዳር ላይም ሊዘሙት ይችላል። እሷን አግብቶ እሷን አስቀምጦ ሌላ ቦታ ሊዘሙት ይችላል። ይሄ በጣም ኃጢአት ነው። አውቃ እሷ በምህረት ካለፈችው ዊዶን ነው መስማማት ይችላሉ። ካልሆነ ግን ቤተክርስቲያን መጽሐፍቶቻችን ምን እንደሚሉ እናያቸዋለን። እንደዚህ አይነት ላይ ቤተክርስቲያን አትታገስም። ኢቨን እስከ 7 ዓመት እንኳን ከማንኛውም ሶሻል ኑሮ እንዲታቀብ ይከለከላል። ማንኛውንም ጥቅሞች ማህበራዊ ህይወት እንዳያገኝ ነው የሚደረገው። ልስማች ድረስ ስትሪክት ነው ህጉ።
የራሳችንን የኃጢአት ውጤቶችን አስተምሮ አስመስለን እንዳናመጣው መፍራት አለብን። በጋብቻ ላይ ያለውን ስርዓት ሚስጥራት ቤተክርስቲያን ብላ 7 ሚስጥራት ብላ ከምታስተምራቸው አንዱ ጋብቻ ነው። በጣም ጥንቃቄ የሚያስፈልገው ለቤተክርስቲያናችን። ምክንያቱም አንዲት ቤተክርስቲያን ነች ያለችው፣ እሷን በሴት ነው የምትመሰለው። አንድ ክርስቶስ ነው ያለው፣ እርሱም በወንድ ነው የሚመሰለው። 2-3 ቦታ ሄደ እንትን ብለህ ተዛ ወዲያ ምሳሌው ማበላሸት ስለሌለብህ ማለት ነው። ጀስቲፋይ ማድረግ አይቻልም። ኃጢአት ከሆነ በኃጢአታችን ንስሐ እንገባበታለን። እንደዚህ አይነት ኃጢአት ሁላችንም ልንሰራ እንችላለን። አስተምሮቱ ግን በተለይም ሴት ልጅን ያለ ዕድሜዋ ምደፍሩ እንደዚህ አይነት ላይ ቤተክርስቲያን ስትሪክት የሆነ አቋም እንድትወስድ ፍላጎት ሁሉ አለኝ። አስተምሮቱ ብቻ መኖሩ ሳይሆን እንደነኛ አይነቶቹ ስማቸው ራሱ ቢለጠፍ ደስ ይለኛል። እንደዚህ ያደረጉ ያለ ዕድሜ ህፃናትን ደፍረው ነገ 10 ዓመት 5 ዓመት ተፈርዶባቸው ተመልሰው መጥተው ቤተክርስቲያን እንኳን መግባት የለባቸውም የሚል አቋም ነው ያለኝ። አትሊስት ህጉ የሚሰጠው ህግ አለ። ቤተክርስቲያን ደግሞ የራሷ ህግ ልሰጥ ይገባል። ጋይድ አንበባ አንድ እንትኑ መጽሐፈ ዲድስቅልያ ምዕራፍ 13 ከቁጥር 15 ጀምሮ እንደዚህ ይላል። ፖሊጋሚን ወይም ደግሞ መድብለ ጋብቻን በተመለከተ በክርስትና እጅግ በጣም እየተከለከለ እንደሆነ የሚናገርበት ክፍል ነውና ከቁጥር 15 ጀምሮ ላንብብላችሁ። መጀመሪያ ጋብቻ በእግዚአብሔር ዘንድ ያማረ ንጹህ እንደሆነ ይህን ታስተውሉ ዘንድ ለእናንተ አግባብ ነው ይላል መጽሐፈ ዲድስቅልያ። የመጽሐፍ ቅዱስም ይናገራል። ዕብራውያን መጽሐፍ ምዕራፍ 12 ነው። ጋብቻ የተከበረ እንደሆነ የተቀደሰ እንደሆነ መኝታውም ክቡር እንደሆነ ይናገራል። ስለዚህ ጋብቻ እግዚአብሔር አምላክ የቀደሰው ነገር ነው። ሁለተኛ የሚያገቡን ከሕግ የወጡ ይሆናሉ አለ። ሁለተኛ ሚስት የሚያገቡ አንድ ለአንድ ተወስነው አይ ይሄ አይበቃኝም ብለው ሌላ ሴት ጋር የሚሄዱ እነዚህ ፍጹም ከእግዚአብሔር ሕግ የወጡ ይሆናሉ። በእግዚአብሔርም ላይ ሐሰትን ተናገሩ እንጂ ስለ ጋብቻ ብቻ አይደለምና ይላል። ሁለተኛ ስለሚያገቡ ብቻ በእግዚአብሔር ላይ ሐሰትን እንደተናገሩ ከእግዚአብሔርም ሕግ እንደወጡ ይናገራል። ይቀጥላል። ሶስተኛ የሚያገቡ ግን ከእግዚአብሔር መንጋ ከምዕመናንም አይቆጠሩ። ሉክ ከእግዚአብሔር መንጋ ከምዕመናን በቤተክርስቲያን ካለ ጉባኤ ውስጥ እንኳን ካሉ ከምዕመናን አይቆጠሩም። እነዚህ ክርስቲያን ተብሎ አይጠሩም። ሲምፕሊ ክርስቲያን አይደሉም። 3 ካገባ ክርስቲያን አይደለም። ጋይድ አራተኛ የሚያገቡ ግን መሰሰናቸው ፈጽሞ ታወቀ። ሉክ አራተኛ የሚያገቡ መሰሰናቸው ፈጽሞ ታወቀ፣ ኀፍረትንና ውርደትን ያገኛሉ። በመጀመሪያ እግዚአብሔር አንዲትን ሴት ለአንድ ወንድ ሰጥቷልና፣ ስለዚህ ሁለቱም አንድ አካል ይሆናሉ። ስለዚህ ምንድነው እሱ ይሄ ያለ አስተምሮ ይሄ ባለበት አስተምሮ ላይ ለሴ አንድ ክርስቲያን ሴት አንድ ሙስሊም ወንድ ብታገባ በየትኛው ህግ ነው የሚዳኙት? በየትኛው ህግ ነው የሚዳኙት? በየትኛው ህግ እንዳኛቸው? 2 ማግባት ህግ ሽሯል። 3 የሚያገባ ከሆነ ምእመን አይደለም። 4 የሚያገባ ከሆነ ሴሰኛ ነው፣ ፍዳ ያገኛል ቢባል ይሄ መጽሐፍ ለሱ ምንድን ነው? አያምንበትም። ይሄንን እያነበበችለት ነው ወንጀል ነው ልትለው ትችላለች። አያምንበትም። ኦልሬዲ የአንድ ሃይማኖት አባት አምጥታ ይሄንን ብታነብለት አንተ ማንህ ሊለው ይችላል። አንተ ማንህ? እሱ ደግሞ እሱን ሲያመጣ ሱራ 4:3 አንድ ይክፈተው። በተቃራኒው ይሄንኛው ጋር እኛ ጋር 1 ማግባት 2 ማግባት 3 ማግባት እንዴት እንዳስቀመጠው አይታችኋል። አንድን ፈቀደ፣ 2 ህግ መውጣት ነው፣ 3 ምን እንደሆነ ምን እንደማይባል፣ 4 ሴሰኛ የሆነ ፍርድ እንደሚጠብቀው ተናገረ። ቁርአኑ ደግሞ ከ600 ዓመት በኋላ ክርስትናው ተሰብኮ ሐዋርያቶቹ አስተምረው ካለፉ ከ600 ዓመት በኋላ መጥቶ ምን አለን? ኦኬ በቲሞች አለማስተካከልን ብትፈሩ ዝሙትንና ከተወሰነላችሁ በላይ ማግባትን ፍሩ። ከሴቶች ለእናንተ የተዋቡላችሁን 2 ሎክ
ሁለት ማግባተኛ አስቀድሞ ከ600 ዓመት ይሄ ከመጻፉ ምን ብሎናል? ሁለት ማግባት አይቻልም ብሎናል። ሁለት ሁለት ሶስት ሶስት አራት አራትም አግቡ። ሶስት አግቡ፣ አራት አግቡ። አስቀድሞ እኛ ደግሞ ምን ይላል? ይህን የሚያደርጉ ፍርድ ይጠብቃቸዋል። አለማስተካከልን ብትፈሩ አንዲትን ብቻ ወይንም እጆቻችሁ ንብረት ያደረጉትን ያዙ። ሚንስ ሶስት ማግባት የሚፈራ ከሆነ አራት ማግባት የሚፈራ ከሆነ ወይንም ሁለት ማግባት ማይችል ከሆነ ንብረት ከሌለው እሱን እናየዋለን። አለማስተካከል የሚባለው ምንድን ነው? እሱ ምግቧን መቻል ነው የሚጠበቅበት። ምግቧና ቤት መቻል ነው የሚጠበቅበት። መኖሪያ ካላት ምግብ ካለ በቃ ሌላ አይገደድም። እናቷ ታማ ካልፈቀደ መሄድ አትችልም። ራሷ ታማ አላሳክምም ካለ መፍታለሁ። ይሄ ራሳችን ብቻ የተናገርነው ሳይሆን ሸሪያቸውም ላይ ያለ በቪዲዮም እናሰማችሁ እንችላለን። ኡስታዞቻቸው ተጠይቀው የመለሱት አዎ ይቻላል። ታማ እንኳን ካልፈቀደ እንትን ይላል። ወንድ ልጅ ውለጂ ብሏት ሴት ልጅ ከወለደች መፍታት ይችላል። ለምንድነው ወንድ ውለጂ ብዬ ሴት ነው የወለድሽው ብሎ? ምክንያቱም አራት ተፈቀደለት። እሱ አንደኛውን መፍታት ከፈለገ ባይኤኒ ሚንስ ምክንያት ፈጥሮ መፍታት ይችላል። እሱ ላልጋ ፈልጓት እምቢ ካለች ከማታ እስከ ሌሊት ድረስ እስኪነጋ ድረስ ሁርላይኖችና መላኢካዎች ይረግሟታል። እሱ ግን ልታምጽብኝ ትችላለች፣ አምጽ አይደለም ያልኳችሁ፣ ልታምጽብኝ ትችላለች ብሎ ከፈራ መገሰጽ ይችላል፣ አልጋ መለየት ይችላል፣ መምታት ይችላል። እሷ ግን በተቃራኒው እንዳመጸባት አውቃ ጠርጥራ አይደለም ያልኳችሁ፣ አውቃ መፍቷን ሁሉ ሰታ እንዳይፈታት መቀመጥ ትችላለች ቤቱ። which means ኒካ ስታስር ሲያስርላት ጥሎሽ የሰጣትን እንዳለ አሳልፋ መልሳ ትሰጥና እንዳይፈታ ብቻ ቤት ውስጥ ትቀመጣለች። ከእሷ ጋር ወሲብ አያደርግም፣ አልጋ ይነካካም፣ ሌላ ያገባል። እሷ ቤት ውስጥ እንደቃ መቀመጥ ትችላለች። እናየዋለን ይህንን ሱራ 4 34 እና 128 ወይም 129 ላይ አለ። ስለዚህ በዚህ ህጋውን ክርስቲያኗ ብታገባ ከሙስሊም ጋር አብረው እንዴት ነው የሚስማሙት? እናንተ የክርስቶስ ማደሪያ ናችሁ፣ የቅዱሱ መንፈስ ማደሪያ ናችሁ። እንዴት ነው? በየትኛው ህግ ነው የሚዳኘው? ሰላም ነው። እንዴት ነው ማለት? እንዴት ነው አሎ፣ እንዴት ናችሁ? ሰላም ናችሁ? ይመስገነው። አሁን ያልከውን እያሳየ ብትሄድ አይሻልም? ወንድ ውለጂ ብሎ ሴት ከወለደች የምትለው እናሳያለን። እሱን ማንኛውንም እሱ ፈታለው ካለ መፍታት ይችላል። በማንኛውም ሁኔታ ላይ እሱ ያለውም እንትን ማድረግ ለመፍታት መፍታለሁ ፈታውሽ ብሎ ሶስቴ ከተናገረ እንኳን መፍታት ይችላል። ፍቺው ሐላል ነው። ከቤት እንዳትወጪ ብሎ ከቤት ከወጣሽ ተፈተሻል ካላት ከቤት ከወጣች ትፈታለች። ቃሉን አላከበረችም ተብሎ ስለሚታመን ማለት ነው። ስለዚህ ወንድየው በማንኛውም ሁኔታ ጀስቲፋይ ይሆናል የሱ ንግግር። ኤኒዌይስ አሁን ወደ ዋናው እንመልሰውና ወደ ቶፒኩ እንመልሰውና ቶፒካችን ዛሬ ሞር ፎከስ የምናደርገው አማኝ ያልሆነ ማግባት ይቻላል ወይ የሚለው ነው። አማኝ ያልሆነን ማግባት ይቻላል ወይ? እንደ እስልምና አስተምሮ አማኝን ብቻ ነው የሚያገባው የሚል ሱራ 60 ቁጥር 10 እና እንደከፈተው ክርስቲያን ኦኬ አንብበው። ኦኬ እሺ፣ ሱራ 60 ቁጥር 10 እናንተ ያመናችሁ ወይ ምዕመናትና ስደተኞች ሆነው በመጧችሁ ጊዜ ለሃይማኖት መሰደዳቸውን ፈትኗቸው፣ አላህ በእምነታቸው ይበልጥ አዋቂ ነው። አማኞችም መሆናቸውን ብታውቁ ወደ ከሃዲዎቹ አትመልሷቸው። እነርሱ ወይም ደግሞ ሴቶች ለእነርሱ የተፈቀዱ አይደሉምና፣ ለእነርሱም ወንዶቹ ለእነርሱ የተፈቀዱ አይደሉምና። ቴንክ ዩ። እነኚህ አሁን
በመካ ስምምነት ጊዜ ላይ የተደረገ ነው። የካዲዎችን ሴቶች ወይንም ደግሞ በደንብ አስተውሉ። እዚህ ጋር በደንብ አስተውላችሁ አዳምጡኝ። ሙስሊሞች የካዲ ሴቶችን ክርስቲያንና አይሁድ ካልሆኑ ማግባት አይፈቀድላቸው። ወንዶቹም ሴቶቹ ማግባት አይፈቀድላቸውም፣ ሴቶቹም ወንዶቹ ማግባት አይፈቀድላቸው። ቫይስ ቨርሳል ማለት ነው። የካዲዎችን ሴቶች የሙስሊም ወንዶች ማግባት አይችሉም። ነገር ግን ባሪያ አድርገው መገናኘት ይችላሉ። ኒካ ሳያስሩላቸው ሳያገቧቸው ባሪያ አድርገው መገናኘት ይችላሉ። የካዲዎቹን ሴቶች ግን ማግባት አይቻልም። ማንን ግን ማግባት ይችላሉ? ከሙስሊሞች በተጨማሪ ሙስሊም ወንዶች የክርስቲያንና የአይሁድ ሴቶችን የመጽሐፉ ሰዎችን ሴቶች ማግባት ይችላሉ። ማስረጃ ሱራ 5:6 አንዴ አንብበው ቀጥል። አንዴ የመጣው ክርስቲያን 6:5 አንብብላችሁ ስተዛ ቀጥል። እሺ ኦኬ። ሱራ 5 ወይም ደግሞ ሱረቱል ማኢዳ ቁጥር 5 ላይ እንደዚህ ብሎ ይናገራል። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የእነዚያም መጽሐፉን የተሰጡት ሰዎች ምግብ ያርዱት ለእናንተ የተፈቀደ ነው። መጽሐፉ የተሰጡት የተባሉት አይሁዶችና ክርስቲያኖች ማለት ነው። ምግባችሁም ለእነርሱ የተፈቀደ ነው። ከምዕመናትም ጥብቆቹም ከእነዚያ ከእናንተም በፊት መጽሐፉን ከተሰጡት ሴቶች ጥብቆቹንም ዘማዮቹና ዝሙተኞች የምስጢር ወዳጅ ያዦች ሳትሆኑ ጥብቆች ሆናችሁ መህሮቻቸውን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው እያለ ይናገራል። ሰው በእስልምና ወንዶቹ ማለት ነው አይሁዶችንና ክርስቲያኖችን ወይም ደግሞ መጽሐፉ የተሰጡት የተባሉ ሰዎችን ማግባት እንደሚችሉ ይናገራል። ነገር ግን በቅድሙ በሱራ 60 ቁጥር 10 ላይ ጣዖት አምላኪ የሆኑ ወይም ደግሞ እነዚህ ድንጋይ ምናምን የሚያመልኩ አካላትን እነሱን ማግባት ሙስሊሞች አልተፈቀደላቸውም። ጣዖት ያመልካሉ ብለው የሚያምኗቸው ማለት ነው። እነሱን ማግባት አልተፈቀደላቸውም። ይሁንና አይሁዶችና ክርስቲያኖችን ግን እንዲያገቡ ተፈቅዶላቸዋል። እነዛ ጣዖት አምላኪዎች እስከተባለ እነሱን ጣዖት አምላኪዎች በጦርነት ምርኮ ይዘው ባሪያ አድርገው ወሲብ ማድረግ የተፈቀደ ነው። ሊያገቧቸው አይችሉም። ነገር ግን ምን ማድረግ ይችላሉ? ወሲብ ማድረግ ይችላሉ። ለወሲብ አገልጋይነት ቁጥራቸው ያልተገደበ ወሲብ ሆነው የተፈቀዱ ናቸው። ማግባት ግን አይችሉም። በጋብቻ እነሱን ማግባት አይችሉም። ወሲብ ማድረግ ግን ይችላሉ። ባጭሩ በእስልምና ያለው የጋብቻ አስተምሮ ይህንን ይመስላል ማለት ነው። ከዚህ ጋር አንዴ ተረጋጋ። ማስረጃ እያወጣ ተራህን ጠብቅ፣ አትንቀልቅል። በእናትህ ተራህን ጠብቅና ታወራለህ፣ ችግር የለውም። ስለዚህ በእስልምና ያለው ትዳር ይሄ ነው። ቁጥራቸው ያልተገደቡ ሴቶችን በጦርነት ምርኮ የተገኙ ሴቶችን ወሲብ ማድረግ ይችላሉ፣ ጣዖት አምላኪዎችን ማለት ነው። ይሁንና እነሱን ግን ማግባት አልተፈቀደላቸውም። አገልግሎታቸው ለምንድን ነው? ለወሲብ ብቻ ማለት ነው። ይህ በእስልምና ያለው የጋብቻ ህግ ነው። እንደ ክርስትና ያለውን ነግሬያቸዋለሁ። በሃይማኖት ከሚመስላችሁ ውጪ በፍጹም ማንንም ማግባት አልተፈቀደም። እስቲ ወሲብ የሚለውን ቃል አውጣና አሳየና። ተረጋጋ፣ ሚዩት አርግ፣ ችግር የለውም ትቀጥላለህ። አንዴ ሚዩት አርግ፣ ከማስወጣ ሚዩት አርግና ትቀጥላለህ። እዚህ ይታዩሃል ከላይ የገቡት እነሱ ተራቸውን አውርተው ከዛ በኋላ አንተ ትቀጥላለህ። መጀመሪያ ሚዩት አርግና አንድ ጊዜ ልጨርስ ሐሳቤ። ኦኬ ሜቢ አፍቱ አለሽ? አፍቱ አለሽ? ኦኬ እሺ፣ መሐመድ አለ? ከሙባረክ ቀጥል በቃ። ኦኬ እሺ፣ ሙባረክ አሁን መቀጠል ትችላለህ። ሙባረክ አለ? ሙባረክ ይሰማል? አይኔ አዎ ይሰማ። ሙባረክ አለ? መቀጠል ትችላለህ። ሙባረክ አለ? ቀጥል እስኪ።
ያ በእስልምና ያለው እንግዲህ የጋብቻ ህግ ይሄን የመሰለ ነው። ሜቢ ሙሐመድ አንተ የሚሰማ ከሆነ አንተ መቀጠል ትችላለህ። አይ ቲንክ ኔትወርክ ምን ይሁን አላውቅም፣ ዝም ብሏል። ሶ ሙሐመድ እስከ ስንት ማግባት ነው የሚቻለው እናንተ ጋር? እስከ 4 ነው። እስከ 4 በ4 ብቻ የቆመ ነው? ያው እንግዲህ አንድ ያላገባ ምስኪን አለ። አይ ስላላገባው ምስኪን ሳይሆን ስለተፈቀደልህ ነው ያልኩ። እንግዲህ ነው ብዙም አላውቅም፣ ግን 4 ተፈቅዷል። 4 ሴቶች ተፈቅዷል። ኦኬ እነዛ 4 ሴቶች ሞት ነው ራሱ እሱ ነው አላውቅም ነበር። አራቱን ነው የማታውቀው? እናንተ ስታወሩ ነው የሰማሁት፣ አላውቅም ነበር። ያ በእስልምና እስከ 4 ማግባት ይፈቀዳል። እስከ 4 ማግባት ይፈቀዳል። ነገር ግን አለማስተካከልን ወይም ደግሞ እነሱን ማስተዳድርበት ገንዘብ ብር የለኝም ብሎ የሚያስብ ከሆነ አንዲትን ያገባና ከዛ በኋላ ቁጥራቸው ያልተገደቡ የወሲብ ባሪያዎችን መጨመር ይችላል። ይህ በእስልምና የተፈቀደ ነው። ቁጥራቸው ያልተገደበ ነው። ለምሳሌ በጂሃድ ሄዶ በጦርነት ሄዶ አንድ ሴት ሊማርክ ይችላል። 10 ሴቶችን ሊማርክ ይችላል። 100 ሴቶችን ሊማርክ ይችላል። 1000 ሴቶችን ሊማርክ ይችላል። እነዚህን ሁሉ ሉክ እንግዲህ ጣዖት አምላኪዎች ናቸው። እነዚህን ወሲብ ማድረግ ይችላል። እነዚህን መገናኘት ይችላል። አገልግሎታቸው ለወንዶቹ የወሲብ እርካታ ብቻ ነው። ሉክ ለወሲብ እርካታ ብቻ ነው። ይህ የእስልምና አስተምሮ ነው። ሙስሊሞች በትዳር ላይ ብዙ ጊዜ ሰምታችኋቸው ከሆነ ውሸት ምናምን የምትሉ መግባት ትችላላችሁ፣ ችግር የለውም። ውሸት ምናምን የምትሉ መግባት ትችላላችሁ። ይሄ ኡስታዞቻችሁ ምናምን ሲናገሩ ሜቢ ሰምታችኋቸው ሊሆን ይችላል። ብዙ ጊዜ እንደዚህ አይነት ነገር ስለሚያስተምሩ ማለት ነው። ይሄ ወሲብ፣ ቂጥ፣ ጡት ምናምን ነክ ነገሮች የእስልምና ትልቁ መሰረት፣ ትልቁ አንድነታችን እሱ ነው ብለው ስለሚያምኑ እዛ ላይ ብዙ ጊዜ ፈትዋ ይሰጣሉ። ብዙ ጊዜ ሜቢ ካልሰማችኋቸው አላቅም። ነገር ግን እንደ ማስረጃ ላሳያችሁ፣ አንድ ማስረጃ ላሳያችሁ። ሳይ ሙስሊም 1456 ላይ ሙባረክ ካለ መቀጠል ትችላለህ። የሚሰማ ከሆነ እኔ ከገስት ላይ አልወጣም፣ ከስራ ላይ ይታያችኋል። ኦኬ ሙሐመድ ሜቢ እስኪ አንድ ጥያቄ ልጠይቅህ አንተን። ኦኬ እሺ ጥያቄ ልጠይቅህ፣ አንድ ጥያቄ። አንተ ይሄ ትክክለኛ አስተምሮ ነው ብለህ ታምናለህ? አይ እኔ እንግዲህ እየሰማው ነው ማለት ለምሳሌ አሁን አንተ ሌትስ አንተ ሙስሊም አይደለህም እንበልና ክርስቲያን ሆነህ ወንድሞች አሉህ፣ እህቶች አሉህ፣ እናት አለህ ምናምን። እነዛን እህቶችህን እናትህን አንድ ሙስሊም በምርኮ ወስዶ ለወሲብ አገልግሎት ቢያደርጋቸው ማለት ምን አይነት ይሄ ትክክለኛ አስተምሮ ነው ብለህ ታምናለህ? ወይም ደግሞ የሌሎችን ሰዎች ስብዕና የጠበቀ የሌሎችን ሰዎች እምነት የጠበቀ ሃይማኖት ነው ብለህ ታምናለህ? እኔ እንደዚህ ትክክል አይደለም ብዬ መናገር አልችልም። ምክንያቱም በአንድ ጥቅስ ተነስቼ እንደዚህ ነው ብዬ መናገር አልችልም። አይ በአንድ ጥቅስ አይደለም፣ በአንድ ጥቅስ ሳይሆን በእስልምና ያለው ትልቁ መሰረትና ህግ ስለሆነ ነው። በእስልምና ያለው የተፈቀደ እኔ እንደዚህ በድፍረት እንደዚህ ማለት አልችልም። ኦኬ እሺ፣ ይሄን አዲስ አንዴ ላንብብላችሁ። ይሄ በድፍረት ማለት በነገራችን ላይ ሙስሊሞች ሙሐመድን የምትከተሉ ከሆነ በጭፍን ነው የምትኖሩት። ሉክ ሙሐመድን የምትከተሉ ከሆነ በጭፍን ነው የምትኖሩት። ትክክለኛ የሞራል ግራውንዳችሁን ወስዶባችኋል ሙሐመድ። ትክክለኛ ራሽናል የሆነውን ጭንቅላታችሁን የማይንድ ሴታችሁን ወስዶባችኋል። ቁጥራቸው ያልተገደቡ የወሲብ ባሪያዎችን ፈቅዷል። ይሄ ትክክለኛ ነው ወይስ አይደለም ተብላችሁ ስትጠየቁ አይ አይደለም ማለት የማትችሉ ከሆነ ትክክለኛ የጭንቅላታችሁን ክፍል ሙሐመድ ወስዶባችኋል ማለት ነው። አንዴ ይህን ሐዲስ ላንብብላችሁ። ሳይ ሙስሊም 1456 ኤ ላይ መጀመሪያ ባቡ ምን እንደሚል ላሳያችሁ። It is permissible to have intercourse with a female captive after it is established
that she is not pregnant and if she has a husband then her marriage is annulled when she is captured. የጦርነት ምርኮ የተገኘች ሴትን ወሲብ ማድረግ ፍጹም የተፈቀደ ነው እርጉዝ ካልሆነች። ወዲያው ልክ እንደተያዘች እንደተማረከች ከባሏ ጋር የነበራት ግንኙነት ይቋረጣል፣ ትፈታለች ማለት ነው። ስለዚህ እሷን ወሲብ ማድረግ ይቻላል። ሜቢ ሙባረክ ወጣ መሰለኝ፣ ኔትወርክ ይመስለኛል። ካለ ተመልሰ መግባት ትችላለህ። መጀመሪያ ገብተህ እየበጠበጥክ ስለነበር ማለት ነው። እሱ ራሱ እኮ አያስኬድም። መሐመድ ሳፊያን ቲንክ ማጋሚ ደረቡ ሳፊያን ወዲያው ነው ወሲብ ያደረጋት። ምንም ቀናት እኮ አልጠበቀም። መንገድ ላይ ነው ድንኳን ጥሎ ወሲብ ያደረጋት መሐመድ ሳፊያን ከማረከ በኋላ ሃይበር ላይ ኪናናን ከተገደለ በኋላ ማለት ነው። እኔስ እንግዲህ ዋና ፖይንታችን ምንድነው? እሱ እንደ እስልምና ሀባሾች ዋብያ ሴቶችን ማግባት ይችላሉ ወይ? የክርስቲያንም ማግባት ይቻላል እንዳሉት እርስ በርስ መጋባት ግን አይችሉም። ደጋግመው ቪዲዮ ሰርተዋል። ሀባሽ ሴት የዋብያን ሴት እንዳታገቢ፣ ዋብያ ሴት የሀባሽን እንዳታገቡ ብለው ቪዲዮዎች በርካታ ሰርተዋል። የክርስቲያኖችን ያገባሉ፣ እርስ በርስ ግን አይቻልም፣ ጣዖት ነው የሚያመልኩት ይባባላሉ። ቪዲዮዎቻቸው ላይ እንደዛ እየተባባሉ ነው። ደግሞም ይሄ እንዴት ይታያል? መሐመድ አለ ሀፍቱ መሐመድ ምን ተፈጥሮ ነው? አንተን ሰጠኝ እኮ ስመጣ ዋርኒንግ ሰጠ። ከስር እኮ ሙባረክ ሪፖርት እያደረገ ነው እያሉ እየጻፉ ነበር። ምናልባት ለዛ እንጃ ስመጣ ዋርኒንግ ላይ ነው ያለው። እሺ መልካም፣ በደንብ አስተውሉ። እኛውን መፍታችሁ ነው ከተስማማችሁ። ግን አብዛኞቹ የሙስሊም ሴቶች ያውን ጤናማ አይደለም ሲሉ እያየናቸው ነው። አራት ማግባት እንደፈለገ እሱ ያልተገደበ መፍት ባሪያን መስጠት ይሄ ጤናማ አይደለም። በምድር ነው። በገነት ደግሞ በተመሳሳይ በርካታ ሚስቶች አክቹዋሊ መብዛት በራሱ እኮ ደስታን ይሰጣል ብዬ አላስብም። የሆነ ነገር ላይ ኦብሰስድ ስትሆኑ ዝም ብላችሁ ገንዘብ አልኩኝ የሆነ ነገር አብዝታችሁ መፈለግ በራሱ ቁጥር ላይ ዲፔንደንት ከሆናችሁ ከደስታ ይልቅ ዝም ብሎ አገበስባሽ ነው የሆናችሁት። አግበስባሽ እየሆናችሁ ነው ማለት ነው። ደስታ ባላችሁ ነገር ሰትስፋይ መሆን ነው። ባላችሁ ነገር መርካት ነው። በቃኝ ማለት ነው በራሱ ደስታ። ባለህ ነገር መርካት፣ ባለህ ነገር መደሰት ነው እንጂ ደስታ ቁጥር ማብዛት ደስታን ያመጣዋል ብዬ አላስብም። ነሰሰርሊ ደስታን ለማምጣት አራት አግባ ባሪያ ደርብ ይሄ ደስታን ያመጣዋል ብዬ አላስብም። እኔ ደግሞ እሳቦቹን ሳስባቸው በጣም የሚያስቀኝ እንግዲህ አራት አግብተው ባሪያ እዘው ለአንድ ቀን ለሁለት ቀን እንኳን መታገስ ይከብዳቸው ነበረ። ጾም ላይ ባለፈው ገብተንበታል። ረመዳን ጾም ላይ ታችኋል። ማታ እስኪመሽ አላስችል ብሏቸው ተደብቀው ወሲብ ያደርጉ ነበረ። በየጥጋ ጥጉ ነው ይላል ኢብን ከሲር መጨረሻ ላይ ሱራ 287 ነው ክርስቲያን ባልሳሳት የተፈቀደው ከ285 ኦኬ። እንግዲህ አስቡ እዛው ላይ እነ ቁርጡቢ እነ ጠበሪ ያነሱታል። ክርስቲያኖቹ ስጋ ምናምን ስለማይበሉ ይችላሉ፣ የኛዎቹ ግን አልቻልንም ብለው ይላሉ። ሱራ 5 ላይ በተመሳሳይ 87 ወይም 85ኛው ላይ እንደዚሁ በተመሳሳይ የተፈቀደበት ጣፋጮች ለእናንተ የሚለው ከዚህ ጋር የተያዘ ነው።
በዚህ መጠን ኦብሰስድ መሆን ጤናማ ነው ወይ? ማለት ጀስቲፋይ ይደረጋሉ ወይ? ሰዎች ኦብሰስድ ሆነው ሊያደርጉት ይችላሉ። ነገር ግን ጀስቲፋይ ለማድረግ ይሄ መሄድ ጤናማ አይደለም፣ ጤናማ አይደለም፣ ትክክልም አይደለም። እፎያችን ሰላም ነው። ኧረ ጤናማ ነው፣ ጤናማ ነው፣ ጤናማ ነው፣ ጤናማ ነው። ከጤና ውጭ ምን አለ? ከሱ ውጭ ምን አለ? ተው ተው ተው፣ አትነካካን። ዋናው ነው ለአንተም ጳውሎስን እንትን ለመሸፈን ብለህ የምትታገሉት ትግል እንጂ አንተ ላይ ሌላ የሚያደ ነው። ሴክስ ማድረግ ምንድን ነው ችግሩ? ጤናማ ለምን ጳውሎስን ሸፍናለሁ? አላህ ሚስት የለኝም የሌለ እንዴ? ጳውሎስ ሚስት አጣሁ ብሏል አለ። አልተገረዘም። ቀጥልሽ አላህን እየመሰለው ነው የልጅ እና ጳውሎስን ከአላህ ጋር እያስተካከለው ነው። ሚስት አጣሁ እያለ ሀዘን የተቀመጠው አላህ ነው። ጳውሎስ መኖር የምትፈልጉ በድንግልና መቀጠል ፈጣሪያችሁ ማመስገን የምትችሉ እንደኔ ሁኑ አለ። ማችሉ ግን አግቡ፣ ማችሉ አግቡ ብሎ የሰዎችን ነፃ ምርጫ ሰጠ። ማግባት ለሚፈልግ አግባ፣ ተንዘላዘል፣ ባሪያ እያያዝክ ወሲብ አድርግ፣ 4 አርግ፣ 3 2 2 4 4 አግባ፣ ቅንዝረኛ ሁን አላለም። አንዲቷን ብቻ አግባ፣ ከእሷ ጋር ብቻ ሁን፣ ከእሷም አትለይ ብሎ ጳውሎስ አስተማረ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 እስከ 5። ይህ አስተምሮ በእርግጥ ቀጥታ ያንተን አስተምሮ አናቱን ያፈርሰዋል። ጳውሎስ ቅንዘረኛ አልነበረም። ሌሊቱን ሙሉ በወይን ቤት እንኳን ታስሮ ሌሊት በእስር ቤት እንኳን ሆኖ ለታሰሩት ወንጌል ይሰብክ ነበረ። ያንተ ነቢይ ደግሞ በአንድ ሌሊት 11 ሴቶችን ያዘፍን ነበረ። ልዩነቱ ያ ነው። እኔ ሚስት አጣሁ ብሎ አላማረረም ጳውሎስ። እንደውም መፍታለን ይላል። ሚስት እኮ ዘመሄድ እንደነከሪ መፍታለን። ነገር ግን